ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የኤርትራ ባህር ኃይል በድሮን ተመታ። ይህንን ያስታወቀው የሱዳን RSF የምሽት ዜና በዘገባው እንዳለው በዛሬው ግዳጃችን የሻዕቢያ ባህር ኃይል ከአልቡርሃን ትራፊዎች ጋር ቀይ ባህር ውስጥ አስመጣናቸዋል። ቀጣይ ታርጌታችን አስመራና ምጽዋ ፖርት ይሆናሉ ሲሉ ምሽቱን በፎቶ ባሰራጨው ዘገባው ዛቻውን አሰምቷል። በሌተናል ጀነራል ሐሜቲ የሚመራውና ሱዳንን ለሁለት ከፍሎ የራሱ መንግስት የመሰረተ የሱዳኑ ፈጥኖ ደራሽ ኃይል ሰሞኑን በተከታታይ መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገው የአልቡርሃን የባህር ኃይል ቤዝና የነዳጅ ማጣሪያዎችን በድሮን እያወደመና ከጥቅም ውጭ እያደረገው ይገኛል። የሻዕቢያ የባህር ላይ ፓይሬት የጦር ጀልባዎች ፖርት ሱዳንን እንከላከላለን፣ አልቡርሃንን እንታደጋለን በሚል ወደ ሱዳን የባህር ጠረፎች ማቅናታቸው ሲታወቅ ሌተናል ጀነራል ሐሜቲ RRF ዛሬ ለሶስተኛ ቀን ከፍተኛ ቴክኖሎጂ የታጠቁ ድሮኖችን ተጠቅመው ፖርት ሱዳን ላይ እሳት ሲያዘንብ ብሎ ሲያዘንብ አምሽቷል። በሩሲያና በዩክሬን መካከል የተኩስ አቁም ከተደረገ በኋላ በሁለቱም ሀገራት መካከል የ15 ኪሎ ሜትር ነፃ ቀጠና እንዲኖር በሚል ሀሳብ እንደማይስማሙ የዩክሬኑ ፕሬዝዳንት አስታወቁ። ፕሬዝዳንት ዘለንስኪ ዛሬ በሰጡት ጋዜጣዊ መግለጫ ላይ እንዲህ አይነቱ ሀሳብ በርካታ ከተሞቻቸውን እንደሚያሳጣቸው ገልጸው ድንበሩን ከሁለት ሀገራት ወታደሮች ነፃ ማድረግ በተመለከተ ከተለያዩ ግለሰቦችና የተለያዩ የደህንነት መስሪያ ቤቶች መረጃ እንደደረሳቸው የጠቀሱት ዘለንስኪ ይሁንና በይፋ በዚህ ጉዳይ ላይ ያነጋገራቸው አካል እንደሌለ አስረድተዋል። አንዳንዶቹ እኛን እንደ ላብራቶሪ መሞከሪያ ሊያደርጉን ይሞክራሉ ያሉት ዘለንስኪ 15 ኪሎ ሜትር የሚለውን ሀሳብ ማን እንዳመጣው እንደማያውቁ ገልጸዋል። ጨምረው አሁን ያሉት ዘመናዊ የጦር መሳሪያዎችና ድሮኖች ከ15 ኪሎ ሜትር በላይ የሚጓዙ ናቸው። በዚያ ላይ ይህንን የ15 ኪሎ ሜትር ሀሳብ አንቀበለውም ብንል እንኳ ኬርሰንን ልናጣት ነው፣ ኬርሰንን ደግሞ መልቀቅ አንፈልግም ብለዋል። ይህንን የ15 ኪሎ ሜትር ሀሳብ በመጀመሪያ ያቀረቡት የአሜሪካው ልዩ መልእክተኛ የሆኑት ኬት ኬሎግ መሆናቸውን ይታወሳል። የዩናይትድ አረብ ኤሚሬትስ የሱዳናውያንን ቪዛ ማደስ አቆመች። በሁለቱ ሀገራት መካከል የተፈጠረውን ውዝግብ ተከትሎ ዩናይትድ አረብ ኤሚሬትስ በሀገሯ ለሚገኙ ሁሉም ሱዳናውያን ቪዛቸው እንዳይታደስ የሚል መመሪያ ማውጣቷ ተገለጸ። በኤሚሬት በሺ የሚቆጠሩ ሱዳናውያን የሚገኙ ሲሆን ይህ እርምጃ ስጋት ውስጥ የጣላቸው ሆኗል። አብዛኛዎቹ ሱዳናውያን ጊዜያዊ ሰራተኞች በመሆናቸው ቪዛቸው በየጊዜው እያደሱ በኤሚሬት የሚቆዩ ናቸው። አንዳንዶቹ ደግሞ ኦማንና ኩዌት በመሳሰሉ ሀገራት የሚሰሩ ሆነው በየጊዜው የዩናይትድ አረብ ኤሚሬትስ ቪዛ እያደሱ የሚኖሩ መሆናቸውን ዘገባዎች አስረድተዋል። እነዚህ ሱዳናውያን ወደ ሀገራቸው እንዳይመለሱ በጦርነት ላይ በመሆኗ አሁን መስቀለኛ መንገድ ላይ ይገኛሉ። የተለያዩ ዓለም አቀፍ የሰብአዊ መብቶች ድርጅቶች የዩናይትድ አረብ ኤሚሬትስ ውሳኔዋን እንድትቀለብስ እየጠየቁ መሆናቸው ተዘግቧል። የሱዳን ወታደራዊ መሪ ጀነራል አልቡርሃን በኤሚሬት ጋራ ያላቸውን ዲፕሎማሲያዊ ግንኙነት ማቋረጣቸውን ያስታወቁ ሲሆን ይህንን እርምጃ እየወሰዱም ተፋላሚያቸውን ፈጥኖ ደራሽ ኃይል ትረዳለች በሚል መሆኑ ይታወቃል። በአፍሪካ ለ300 ሚሊዮን ሰዎች የኤሌክትሪክ ኃይል ለማቅረብ የሚያስችል ፕሮጀክት ሊተገበር ነው። ከግማሽ በላይ የሚሆኑ የአፍሪካ ሀገራት መሪዎች ሰሞኑን በታንዛኒያ ዳሬ ሰላም የተሰበሰቡ ሲሆን የዓለም ባንክን ጨምሮ የአፍሪካ ልማት ባንክና ሌሎችም በአፍሪካ የኤሌክትሪክ ኃይልን ለማስፋፋት የሚውል $35 ቢሊዮን ቃል ገብተዋል። በአፍሪካ ከግማሽ ቢሊዮን ሕዝብ በላይ የኤሌክትሪክ ኃይል እንደማያገኝ ሲጠቆም ከሚሰበሰበው ገንዘብ ግማሽ ያህሉ ለሶላር ኃይል ማመንጫዎች ይውላሉ ተብሏል። ለፕሮጀክቱ በብድር መልክ የሚሰጠው ገንዘብ በዝቅተኛ ወለድ ይሰጣል ተብሏል። የዓለም ባንክ ፕሬዝዳንቱ አጃይ ባንጋ ፕሮጀክቱ በቀጣይ 6 ዓመታት ውስጥ በአፍሪካ የኤሌክትሪክ ኃይል ከሚያገኙ 600 ሚሊዮን ሰዎች መሃል ግማሽ ያህሉን የኤሌክትሪክ ኃይል እንዲያገኙ ያደርጋል ተብሏል። ሜክሲኮ ጉግል የግዛቴን አካል በአሜሪካ ግዛትነት እየጠራ አስቸግሮኛል ስትል ክስ መመስረቷን አስታወቀች። የሀገሪቱ ፕሬዝዳንት ክላውዲያ ሻምባውም ኩባንያው የሜክሲኮ ባህረ ሰላጤ በጉግል ማፕ ላይ የአሜሪካ ባህረ ሰላጤ በማለት ማስፈሩን ተከትሎ ክስ መመስረታቸው ተናግረዋል። ፕሬዝዳንቷ ከዚህ ቀደም ጉግል በመተግበሪያው ላይ ያሰፈረውን ስያሜ እንዲያስተካክልና ያ ካልሆነ ግን ክስ እንደሚመሰረትባት አስጠንቅቀው ነበር። የአሁኑ ክስም ጉግል በተደጋጋሚ በጉግል ማፕ ላይ ስፍራውን የአሜሪካ ባህረ ሰላጤ እያለ መጥራቱን ባለማስተካከሉ የተመሰረተ ነው ተብሏል። ጉግል በበኩሉ ስያሜው የአሜሪካ መንግስት ያደረገውን የመጠሪያ ለውጥ ተከትሎ የተደረገ መሆኑ ቢገለጽም ስለ ክሱ ግን ያለው ነገር የለም። የአሜሪካ የተወካዮች ምክር ቤት የስፍራ ስያሜ እንዲቀየር ውሳኔ አሳልፎ እንደነበረ ቢቢሲ ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕን በስልጣን ዘመናቸው ካለፉት ውሳኔ አንዱ የሜክሲኮ ባህረ ሰላጤ ስያሜ ማስቀየር እንደነበረ ቢቢሲ ዘግቧል። ትራምፕ በስፍራው በርካታ ስራ የሚያከናውነውን እኛ እንደመሆናችን የእኛ ነው ሲሉ፣ ፕሬዝዳንት ሻምባውም በበኩላቸው የአሜሪካ የስያሜ ለውጥ የሚሰራው በግዛቷ ውስጥ ለሚገኝ አካባቢ ብቻ ነው ብለዋል።
ህንድና ፓኪስታን አስቸኳይ የተኩስ አቁም ስምምነት ለማድረግ መስማማታቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። በአሜሪካ አደራዳሪነት ለረጅም ሰዓታት ከፈጀ ውይይት በኋላ የሁለቱ ሀገራት መሪዎች በአስቸኳይ የተኩስ አቁም ለማድረግ ከስምምነት ላይ መድረሳቸውን ፕሬዝዳንቱ ትሩዝ በተባለው ማህበራዊ ሚዲያ ገጻቸው ላይ አስታውቀዋል። የሁለቱ ሀገራት መሪዎች በጥልቅ አስተሳሰብና በኃላፊነት ስሜት ግጭቱን ለማስቆም የተኩስ አቁም ስምምነት እንዲደርስ በመስማማታቸው ፕሬዝዳንት ትራምፕ እንኳን ደስ አላችሁ በማለት መልእክት አስተላልፈዋል። ስምምነቱን ተከትሎ ህንድ በፓኪስታን እየወሰደች የነበረው ወታደራዊ እርምጃ ማቆሟን የህንድ የውጭ ጉዳይ ሚኒስቴር ይፋ አድርጓል። የሁለቱ ሀገራት የተኩስ አቁም ስምምነት ተከትሎም ፓኪስታን አየር ክልሏን ለሁሉም በረራዎች ክፍት ማድረጓን አልጀዚራ ዘግቧል። ስሪላንካ በህገ ወጥ የዝውውር የጠረጠረቻቸውን 356 ግለሰቦች በቁጥጥር ስር አዋለች። ተጠርጣሪዎቹ በ24 ሰዓት ውስጥ በተደረገው ኦፕሬሽን መያዛቸውን የሀገሪቱ ፖሊስ አስታውቋል። የስሪላንካ ፖሊስ ቃል አቀባይ ቡዲካ ማናቱንጋ የተቀናጀ ወንጀልን ለመቀነስና የህዝብ ደህንነትን ለማረጋገጥ ያለመ ኦፕሬሽን አካሂደናል ብለዋል። ማናቱንጋ አክለውም በሀገር አቀፍ ደረጃ የህግ የበላይነት እንዲከበር እንሰራለን ሲሉ ተናግረዋል። አሜሪካና ቻይና በመካከላቸው ያለውን የንግድ ጦርነት ለማርገብ ያለመ ውይይት አደረጉ። የቻይናው ምክትል ጠቅላይ ሚኒስትር ሄ ላይፊንግ ከአሜሪካ የገንዘብ ሚኒስትር ስኮት ቤሴንት ጋር በጄኔቫ መወያየታቸው ተገልጿል። ውይይቱ የሁለት ሀገራት ግንኙነት ለማሻሻል በተለይም በዓለም አቀፍ ገበያና በዲፕሎማሲያዊ ግንኙነት ላይ አሉታዊ ተጽዕኖ ያሳደረው የንግድ ጦርነት ለማረጋጋት የተደረገ የመጀመሪያ እርምጃ መሆኑን የቻይናው መንግስት ዜና አገልግሎት ዘግቧል። ምንም እንኳን ከባለስልጣኑ ስብሰባው የት እንደሚካሄድ ባይገልጹም የቻይናና የአሜሪካ ልዑካን ቡድኖች በተባበሩት መንግስታት የስዊዝ አምባሳደር ቤት ውስጥ ሲገቡ መታየታቸው ተገልጿል። ከጥር ወር ጀምሮ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ የጣሉትን ቀረጥ ወደ 145 በመቶ ሲጨምሩ በምላሹ ቻይና በአሜሪካ የጣለችው ቀረጥ ወደ 125 በመቶ ከፍ ማድረጓን የሚታወስ ነው። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የንግድ ውጥረቶችን ሊያቃልሉ እንደሚችሉ ምልክት በመስጠት በቻይና እቃዎች ላይ 80 በመቶ ታሪፍ በመጣል ትክክለኛ ውሳኔ ይመስለኛል በማለት ከሰሞኑ ፍንጭ ሰጥተው ነበር። የስዊዘርላንድ ባለስልጣን አሜሪካን እና ቻይናን አንድ ላይ በማሰባሰብ ከውይይቱ በስተጀርባ ትልቅ ሚና መጫወታቸው ተዘግቧል። ውይይቱ መቼ እንደሚጠናቀቅና እስካሁን በግልጽም የወጣም ሆነ ከሁለቱ ወገኖች የተሰጠ ይፋዊ መግለጫ አለመኖሩን አናዶሉ ዘግቧል። ከፍተኛ የኢራንና አሜሪካ ተደራዳሪዎች በኒውክሌር ጉዳይ ላይ ዛሬ በኦማን አሸማጋይነት ውይይት ሊጀምሩ ነው። ዶናልድ ትራምፕ ወደ መካከለኛ ምስራቅ ሊመጡ ነው በተባለበት ሰዓት ዋሽንግተን ከቴህራን ጋር ያላትን የኒውክሌር ድርድር እየገፋችበት ይገኛል። ቴህራንና ዋሽንግተን ለዲፕሎማሲያዊ ቅድሚያ እንሰጣለን ቢሉም ፖለቲካ ልዩነታቸው ግን በቀላሉ የሚታረቅ አልሆነም። ሀገሪቱ ወደፊት ሊከሰት የሚችለው ወታደራዊ ፍጥጫን ከአሁኑ ለማስቀረት ድርድሩን ቢቀጥሉበትም ሁለቱም የቀይ መስመራቸው የሚሏቸውን ነጥቦች ማብዛታቸው ለድርድሩ ስኬት እንቅፋት ሆኗል። የዶናልድ ትራምፕ የመካከለኛ ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ እና የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራጊቺ አራተኛውን ድርድር በኦማን ዛሬ ያደርጋሉ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጊቺም በሳውዲ ኳታርም መልስ ኦማን ገብተዋል። አራተኛው ዙር ድርድራቸውን በስኬት የማይጠናቀቅ ከሆነ አያቶላዎችና ጆርጅ ዋሽንግተኖች በመካከለኛው ምስራቅ ከባድ ወታደራዊ ፍጥጫ ውስጥ ሊገቡ ይችላሉ ተብሏል። ዶናልድ ትራምፕ የ2015ቱን የኒውክሌር ስምምነት ጥለው ከወጡ በኋላ አሜሪካ ከኢራን ጋር በዚህ ልክ ስትደራደር የመጀመሪያዋ ሆኗል። ፑቲንና ዘለንስኪ ከጦርነቱ በኋላ ለመጀመሪያ ጊዜ ሊገናኙ ነው ተባለ። ቭላዲሚር ፑቲን የዩክሬን አቻቸውን ቮሎዲሚር ዘለንስኪ ጋር ቀጥተኛ ውይይት ለማድረግ መስማማታቸው ተገልጿል። የቀጥታ ውይይቱ ሜይ 15 በመጪው ሐሙስ ዕለት እንዲደረግ ቀነ ገደብ ተቆርጦለታል ተብሏል። መነሻዋን ሊቢያ አድርጋ ስደተኞችን ጭና ወደ ጣሊያን ስትጓዝ የነበረች አነስተኛ ጀልባ 59 ሰዎችን ከአደጋ መታደጉን አንድ የጀርመን የህይወት አድን የግብረሰናይ ድርጅት አስታወቀ። ድርጅቱ እንዳለው በጀልባዋ ላይ የነበሩ ሰዎችን ሲታደግ ቀደም ብሎ 2 ህጻናትን ጨምሮ 3 ሰዎች በጀልባዋ ላይ እንዳሉ ህይወታቸው ማለፉን ገልጿል። የግብረሰናይ ድርጅቱ እንዳለው የፕላስቲክ ጀልባዋ በጣሊያኗ የላምፔዱሳ አቅራቢያ ስትንሳፈፍ ከታየች በኋላ ባደረገው የአውሮፕላን ቅኝት ስደተኞቹን መታደግ ችያለሁ ብሏል። በአደጋው የሞቱት 2 የ3 እና የ4 ዓመት ዕድሜ ያላቸው ህጻናት እንደሆኑ ግብረሰናይ ድርጅቱ ያመለከተው። ለሁለቱ ህጻናት ህልፈት የውሃ ጥም ምክንያት ሳይሆን እንዳልቀረ የጠቀሰው የግብረሰናይ ድርጅቱ የሟቾች አስክሬን መረከቡን አመላክቷል። ከሟቾች አንዱ ስደተኛ ግን ባህር ውስጥ ሰጥሞ መሞቱን ነው የጠቀሰው። ከምዕራባዊ ሊቢያ ባለፈው ሮብ ሳትነሳ አልቀረችም የተባለችው ጀልባዋ አቅጣጫዋን ስታ ለቀናት ባህር ላይ ስትንሳፈፍ መቆየቷን ነው በዘገባው የተመለከተው። ከጀልባዋ በህይወት የተረፉ ስደተኞችን ወደ ላምፔዱሳ ደሴት መወሰዳቸውን የሮይተርስ ዘገባ አመላክቷል።
ኳታር ለትራምፕ $400 ሚሊዮን የሚያወጣ አውሮፕላን በስጦታ መልክ ለመስጠት ማቀዷ ተሰማ። ሀገሪቱ ልትሰጥ ያሰበችው ቦይንግ 747-8 አውሮፕላንን ሲሆን ለፕሬዝዳንታዊ በረራ ቁጥር 1 ሆኖ እንዲያገለግል በማሰብ ነው ሲል ኤቢሲ ኒውስ ዘግቧል። እንደ ህትመቱ ከሆነ የስልጣን ዘመናቸው ካለፈ በኋላ ፕሌኑ ከመንግስት ንብረት ወደ ትራምፕ ይዘዋወራል። የአሜሪካ ህገ መንግስት ያለ ኮንግረስ ፈቃድ እንደዚህ አይነት ስጦታዎችን መቀበልም የሚከለክል ቢሆንም በሀገሪቱ ታሪክ ለአሜሪካ ፕሬዝዳንት የተሰጠው እጅግ ውድ ስጦታ ይሆናልም ተብሏል። ቦምቦች እየወደቁ ምንም የሰላም ንግግር አይኖርም ሲሉ ኢማኑኤል ማክሮ ተናገሩ። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮ ዛሬ በሰጡት መግለጫ ውጊያ በቀጠለበት ሁኔታ በዩክሬንና በሩሲያ መካከል የሰላም ድርድር ሊደረግ እንደማይችል መግለጻቸውን ቴሌግራፍ ጋዜጣ ዘግቧል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በመጪው ሐሙስ ከዩክሬን ጋር በቀጥታ ንግግር ለማድረግ ፈቃደኛ መሆናቸውን ማስታወቃቸውን በተመለከተ አስተያየታቸውን የሰጡት ማክሮን ሲናገሩ ሰላማዊ ሰዎችን በቦምብ እየተመቱ ባሉበት ሁኔታ ምንም አይነት የሰላም ድርድር ሊኖር አይችልም። ተኩስ አቁም አሁኑኑ ያስፈልጋል። የሰላም ድርድር የሚጀምረው ከዚያ በኋላ ነው ብለዋል። ፑቲን ለመነጋገር ፈቃደኛ መሆናቸውን በተመለከተ የዩክሬን ፕሬዝዳንት ዘለንስኪና የአሜሪካ ፕሬዝዳንት ትራምፕ ጥሩ እርምጃ ነው በሚል ማድነቃቸውን ይታወቃል። ይህ በእንዲህ እንዳለ ቱርክ በሩሲያና በዩክሬን መካከል የሚካሄደው የቀጥታ ንግግር ለማስተናገድ ዝግጁ መሆኗን አስታውቃለች። እናቶች የማይቻለውን ችለው ማንም የማይከፍለው ዋጋ ከፍለው ምንም አይነት ፈተና ሳይበግራቸው በጽናት ልጆቻቸውን የማሳደግ ትልቁ ኃላፊነት በጥንካሬና በጀግንነት እየተወጡ ይገኛሉ። በህንድ አንዲት ጀግና አውሮፕላን አብራሪ እናት በልጇ ላይ የሰራችው ስራ በሀገሪቱ አልፎ በዓለም አቀፍ ደረጃ መነጋገሪያ ሆኗል። አውሮፕላን አብራሪዋ እናት ከዓመታት በፊት የ5 ዓመት ሴት ልጇን በሄሊኮፕተር አብራት እንድትጓዝ ታደርጋለች። ይህች ታዳጊ የአብራሪዎቹን ዩኒፎርም ለብሳ ከእናቷ አጠገብ በመሆን በሄሊኮፕተር ለመጀመሪያ ጊዜ ከበረረችበት ጊዜ አንስቶ የእናቷን ፈለግ በመከተል አውሮፕላን አብራሪ ለመሆን ታልማለች። ከጥቂት ዓመታት በኋላ ደግሞ በደሊህ አየር ማረፊያ አብራሪዎች ዩኒፎርም ለብሰው የጉዞ ሻንጣቸውን ይዘው ሲንቀሳቀሱና የአየር ማረፊያው የነበረውን ሁሉም ሰው አክብሮት ሲመለከታቸው ማየቷን አብራሪ የመሆን ህልሟን ይበልጥ እንዲጠናከር አድርጓል። ታዳጊዋ የተሰጧትን 5 የተለያዩ ፈተናዎች ሁሉንም በመጀመሪያ ዙር በማለፏ በ18 ዓመቷ የንግድ አውሮፕላን አብራሪነት ፈቃድ ተሰጥቷታል። አውሮፕላን አብራሪዋ እናት በሴት ልጇ ልብ ውስጥ ዘርታ ያበቀለችው ህልም እውን ሆኖ ታዳጊዋ በ18 ዓመቷ በመጀመሪያ ታሪክ በእድሜ ትንሿ የንግድ አውሮፕላን አብራሪ መሆን ችላለች። ምስጋና ለእናቷ ይሁንና ፓይለት ሰሚራ ሁለር አሁን በህንድ የንግድ አውሮፕላን አብራሪ በመሆን እያገለገለች ትገኛለች። ታዳጊዋ የአብራሪነት ፈቃዱን ባገኘችበት በ1 ዓመት ውስጥ በማታ ያለምንም ችግር ለ200 ሰዓታት ማብረር መቻሏንም ነው የተገለጸው። እስራኤላዊ አሜሪካዊ ታጋጅ ኤደን አሌክሳንደር ሰኞ ጋዛ ውስጥ ለቀይ መስቀል ማስረከቡን የእስራኤል ቴሌቪዥን ጣቢያ ካን ቲቪ ዘግቧል። ለቀይ መስቀል የተላለፈው የ21 ዓመቱ እስራኤላዊ አሜሪካዊ ታጋጅ ላለፉት 19 ወራት በሐማስ እገታ ስር መቆየቱ ይታወቃል። አንድሪጅ ኤምስ ለአስርታት የሶቪየት ህብረት ሚስጥራዊ መረጃ ሲሸጥና ከ100 በላይ ሚስጥራዊ ስለላ ስራዎችን አከናውኗል። 10 የሚደርሱ ምዕራባውያን የስለላ ባለሙያዎች በአልድሪጅ ምክንያት ተገድለዋል። ለሁለት ወገን የሚሰልለው አልድሪጅ እንደ አውሮፓውያን አቆጣጠር በ1994 የዕድሜ ልክ እስራት ተፈርዶበታል። ጎርዲቪስኪም ለሁለት ወገን ነው የሚሰልለው። በለንደን የሩሲያ ስለላ ተቋም ኬቢጂ ኃላፊ ሳለ በሚስጥር ለዩናይትድ ኪንግደም የስለላ ተቋም ኤም16 በጎን ይሰራ ነበር። አንድ ቀን ራሱን ሞስኮ አገኘው። ለ5 ሰዓታት ጥያቄ ተደርጎለት ተደብድቦ ደክሞ ነበር። ሊገደል ትንሽ ሲቀረው ኤም16 በመኪና ደብቆ በሞስኮ አስወጣው። ለ9 ዓመት ያህል ማን እንዳጋለጠኝ ለማወቅ ስሞክር ነበር። አሁን ግን ደረስኩበት ይላል። አሜሪካና ቻይና በምርቶቻቸው ላይ ጥለውት የነበረውን ታሪፍ ለመቀነስ ተስማሙ። ሁለት የግዙፍ ኢኮኖሚ ባለቤቶች በተደጋጋሚ የአጸፋ ታሪፎችን እርስ በርሳቸው ሲጣጣሉ የነበረ ሲሆን በጄኔቫ ከተደረገው ውይይት በኋላ የአጸፋ ታሪፎቹን በ115% ለመቀነስ ተስማምተዋል። አሜሪካ በቻይና ምርቶች ላይ ጥላ የነበረውን የ145% ታሪፍ በመቀነስ ወደ 30% ያወረደች ሲሆን ቻይና በአሜሪካ ምርቶች ላይ ጥላ የነበረውን የ125% ታሪፍ ወደ 10 ቀንሳለች።
አዲሱ የታሪፍ ቅነሳም ለሚቀጥሉ 90 ቀናት በስራ ላይ ይቆያል ተብሏል። የአሜሪካ የግምጃ ቤት ኃላፊው ስኮት ቤሴንት የታሪፍ አጸፋዎቹን ሁለቱም ሀገራት የማይፈልጉት ነው በማለት ሀገራቱ አብረው መነገድ እንደሚፈልጉ ገልጸዋል። ቤሴንት አዲሱ ስምምነት አንዳንድ ሴክተሮች ላይ የተጣሉት ታሪፎችን እንደማይመለከት የገለጹ ሲሆን አሜሪካ በመድኃኒት፣ ሴሚኮንዳክተርና ብረት ላይ አሁንም ስትራቴጂካዊ የንግድ ሚዛንን ማስጠበቋን ትቀጥላለች ብለዋል። በተጨማሪ ቻይና ከታሪፍ በተጨማሪው ውድ ማዕድናት ወደ አሜሪካ እንዳይላኩ ያስቀመጠችውን እገዳ ጨምሮ ሌሎች ከታሪፍ ውጭ የሆኑ የንግድ እገዳዎችን ታነሳለች ተብሏል። የጄኔቫ ውይይት በሁለቱ ሀገራት ከፍተኛ አመራሮች መካከል ከትራምፕ ወደ ስልጣን መመለስ በኋላ የተደረገው የመጀመሪያ ውይይት ሲሆን በጊዜያዊነት ቢሆንም ሀገራቱ ከገቡበት የንግድ ጦርነት ፋታ እንዲወስዱ አድርጓል። ሁለቱ ሀገራት ወደ ንግድ ጦርነት ከገቡ በኋላ የ$600 ቢሊዮን ንግድ እንቅስቃሴ መቆሙን ከመነገሩ በተጨማሪ የሁለቱም ሀገራት ኢኮኖሚ ክፉኛ ተጎድቷል። ቻይናና አሜሪካ ይሄ የመጀመሪያ ንግግር መሆኑን ያስታወቁ ሲሆን በንግድና ኢኮኖሚ ጉዳዮች ዙሪያ በቀጣይ በቻይናና አሊያም በአሜሪካ ወይም በአማራጭነት በሶስተኛ ሀገር ውይይቶች እንደሚቀጥሉ ተናግረዋል። የኩርዲስታን ታጣቂ ቡድን በይፋ የትጥቅ ትግል ለማቆም ውሳኔ ማሳለፉን አወጀ። ላለፉት 40 ዓመታት ከቱርክ መንግስት ጋር ሲዋጋ የቆየው የኩርድ ሰራተኞች ፓርቲ አባሎቹ ትጥቅ እንዲፈቱ እና ወደ ሰላማዊና ዲሞክራሲያዊ ትግል እንዲገቡ ይፋ አድርጓል። ከወራት በፊት በእስር ላይ የሚገኙት መሪ አብዱላህ ኦካላን የቡድኑ አባላት ለኩርድ መብት በሰላማዊ መንገድ እንዲታገሉ ጥሪ አቅርበው ነበር። ባለፈው ሳምንት ፒኬኬ ተሰብስቦ ከዚህ በኋላ የትጥቅ ትግል ለማቆምና በሰላማዊ መንገድ ለመታገል ታሪካዊ ነው የተባለው ውሳኔ አሳልፏል። ፒኬኬ ውሳኔውን ያሳለፈው ታሪካዊ ግቡን በመምታቱና በዚህ በኋላ የኩርዶችን ጥያቄ በዲሞክራሲያዊ ፖለቲካዊ መፈታት እንደሚችል በማመኑ ነው ተብሏል። አንካራ ውሳኔውን በደስታ እንደተቀበለችው ተነግሯል። ስለ ቀጣይ የትጥቅ ማስወረድ ሂደቶችና ህጋዊ ጉዳዮችም ምንም በይፋ የሚታወቅ ነገር የለም። ቡድኑ በቱርክና አሜሪካ በአሸባሪነት የተፈረጀ ነው። የቡድኑ ታጣቂዎች እጣ ፈንታም ምን እንደሆነ አሁንም ላይ የሚታወቅ ነገር የለም። ያም ሆኖ ግን የቡድኑ የትጥቅ ትግል ለማቆም ውሳኔ በአጠቃላይ ቀጠናው ሰላምና መረጋጋት ትልቅ የሆነ ተስፋን ሰጥቷል። ከፍተኛ የምስራችም ተብሏል። ፒኬኬ ከ1984 ጀምሮ ዋና ዓላማው ነፃ ኩርድን ለመመስረት በሚል ከቱርክ መንግስት ጋር የትጥቅ ትግል ሲያደርግ ነበር። በትጥቅ ትግሉ ከ40,000 በላይ ዜጎች ህይወታቸውን አልፏል። ከፍተኛ የኢኮኖሚ ችግር አስከትሏል ተብሏል። ታሊባን በቁማር ስጋት የተነሳ የቼዝ ጨዋታን በአፍጋኒስታን እንዳይካሄድ ከለከለ። አፍጋኒስታንን የሚያስተዳድረው የታሊባን መንግስት ጨዋታ የቁማር ምንጭ ነው በሚለው ስጋት ቼዝ አዲስ መመሪያ እስከሚሰጥ ድረስ እንዲታገድ ውሳኔ አሳልፏል። ቼዝ በታሊባን የተገደበ የቅርብ ጊዜ ስፖርት ውድድር ሲሆን ሴቶች በስፖርቱ ውስጥ መሳተፍ እንደማይችሉ አስቀድሞ ውሳኔ ተላልፏል። በነሐሴ 2021 ስልጣንን ከተቆጣጠረ ጀምሮ ታሊባን የተለያዩ ህጎችና መመሪያዎችን በቋሚነት አውጥቷል። እሁድ ዕለት የታሊባን መንግስት የስፖርት ዳይሬክቶሬት ቃል አቀባይ አታል ማሽዋኒ በሸሪያ ህግ ቼዝ የቁማር ምንጭ ተደርጎ ይወሰዳል ብሏል። የቼዝ ስፖርትን በተመለከተ ሃይማኖታዊ ጉዳዮች አሉ ሲሉ ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግረዋል። እነዚህ ጉዳዮች መፍትሄ እስኪያገኙ ድረስ በአፍጋኒስታን የቼዝ ስፖርት ታግዶ የሚቆይ ይፋ አድርገዋል። በቅርብ ዓመታት ውስጥ መደበኛ ያልሆነ የቼዝ ውድድርን ሲያዘጋጅ የነበረው በካቡል የሚገኘው የአንድ ካፌ ባለቤት ውሳኔውን እንደሚያከብረው ተናግረዋል። ነገር ግን ነጋዴ ይጎዳል ሲል ተደምጧል። አዚዙላህ ጉልዛዳ እንዳለው በአሁኑ ጊዜ ወጣቶች ብዙ እንቅስቃሴ ስለሌላቸው በየቀኑ ብዙዎቹ እዚህ ይመጡ ነበር። ሻይ ጠጥተው ከጓደኞቻቸው ጋር በቼዝ ጨዋታ ይፎካከራሉ። የቼዝ ጨዋታ በሌሎች ሙስሊም ሀገራት የተፈቀደ መሆኑንም ጠቁመዋል። ባለፈው ዓመት የታሊባን ባለስልጣን በፕሮፌሽናል ውድድር የሚደረገው እንደ ድብልቅ ማርሻል አርት MMA ያሉ ነፃ ውድድሮችን ከልክለው ይህ አመጽ የሚያበረታታ ነው መባሉ ይታወሳል። የአፍሪካ ህብረት ሰላምና ደህንነትን ለማረጋገጥ በርካታ ተግባራቶችን እያከናወነ መሆኑን ገለጸ። የአፍሪካ ህብረት በሀገሪቱ ሰላምና ደህንነት ለማረጋገጥ በርካታ ዲፕሎማሲያዊ ጥረቶችን እያከናወነ እንደሚገኝ አስታወቀ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ባለፉት 5 ወራት ህብረቱ ያከናወናቸውን ስራዎች እንዲሁም የተቋሙን የትኩረት አቅጣጫዎችና ግቦች በተመለከተ በሰጡት መግለጫዎች ግጭቶች በንግግር እንዲፈቱ ህብረቱ ጥረቶችን ሲያደርግ መቆየቱን አንስተዋል። ለአብነትም በሶማሊያ ሰላምና ደህንነት ለማረጋገጥ ከሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እና ሌሎች ባለድርሻ አካላቶች እንዲሁም በሶማሊያ ከተሰማራው የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም ጋራ ምክክር መደረጉንም አስታውሰዋል። በደቡብ ሱዳን ፕሬዝዳንት ሳልቫኪር እና ምክትላቸው ሪክ ማቻር መካከል የተፈጠረውን ውጥረት ለማርገብ ህብረቱ በጁባ ተገኝቶ በሁለቱ መሪዎች መካከል ቀደም ሲል የተደረሰውን የሁለትዮሽ ስምምነት ተፈጻሚ እንዲሆን መጠየቁን ተናግረዋል።
በሱዳንም በንጹሃን ዜጎች ላይ የደረሰው ጉዳትን ለመቀነስና የተፈጠረውን ቀውስ ለማርገብ የሰላም ጥረት እየተደረገ እንደሆነ አመላክተዋል። በተጨማሪም በዲሞክራቲክ ሪፐብሊክ ኮንጎ ከሚንቀሳቀሰው የኤም23 ታጣቂ ቡድን ጋር በተያያዘ በሩዋንዳና በኮንጎ መካከል የተፈጠረው ውጥረት እንዲረግብ ህብረቱ ከሁለት ሀገራት መሪዎች ጋር መምከሩን ገልጸዋል። ከሰላምና ጸጥታ ስራዎች በተጨማሪ ህብረቱ ቀጠናዊ ኢኒሼቲቮችን ለማጠናከር ከኢጋድ፣ ሳድክ፣ ኢኮዋስ እና ሆሜስ ከመሳሰሉ ቀጠናዊ ተቋማት ጋር በትብብር እየሰራ እንደሚገኝ አመላክተዋል። ህብረቱ ከተለያዩ ዓለም አቀፋዊ ተቋማት ጋር እየሰራ እንደሚገኝ ጠቅሰው ከዓለም አቀፍ ተቋማት ጋር የሚደረገው ትብብር እንደሚጠናከር ጠቁመዋል። ሩሲያ ለቡርኪና ፋሶ የጦር መሳሪያ ድጋፍ ከሚያደርጉ ጥቂት ሀገራት አንዷ ናት። ከሩሲያና ቻይና ውጭ ሌላ ማንም የለም። ሌላ ቦታ የሚደርስብንን የከፋ ነው። ገንዘብ እናቀርባለን፣ ግን ሊሸጡልን ፈቃደኛ አይደሉም ሲሉ የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ ለስፑትኒክ አፍሪካ ተናግረዋል። የሩሲያ ወታደራዊ ባለሙያዎች ሀገሪቱ ሽብርተኝነትን ለመዋጋት በምታደርገው ጥረት የመሳሪያዎች አጠቃቀም ስልጠና እየሰጡ መሆኑንም አመላክተዋል። ትራኦሬ በሩሲያ ድጋፍ ላይ የራሳችንን ወታደራዊ ኢንዱስትሪ መገንባታችንን መቀጠል እንፈልጋለን። ይህንን ትብብር በማጠናከር ትግላችንን እንቀጥላለን ብለዋል። በጋዛ ከ65,000 በላይ ህጻናት በከፋ ረሃብ ምክንያት ለሞት የተጋለጡ ናቸው ተባለ። የጋዛ መንግስት በጋዛ ሰርጥ ከ65,000 በላይ ህጻናትን ህይወት እያሰጋ ነው፣ የረሃብ አደጋ ተጋርጧል ሲል አስጠንቅቋል። ከ2 ወራት በላይ የቀጠለው የእስራኤል እርዳታና አስፈላጊ አቅርቦቶች ላይ የተደረገው ገደብ ሁኔታዎችን አባብሷታል ተብሏል። በጋዛ ሰርጥ የሚገኘው የመንግስት ሚዲያ ጽህፈት ቤት በሰጠው መግለጫ የእስራኤል ወረራ በረሃብ ምክንያት ሰላማዊ ሰዎችን እየገደለ ነው ብሏል። ማቋረጫ መንገዶችን በመዝጋትና 39,000 እርዳታ፣ ነዳጅና መድኃኒት የጫኑ መኪኖች እንዳይገቡ መከልከል ከ2.4 ሚሊዮን በላይ ሰላማዊ ዜጎች ላይ ስልታዊ ወንጀሎችን እየፈጸመ ሲሆን ይህም ዓለም አቀፍ ሕግን የጣሰ ነው ብሏል መግለጫው አክሎም በጋዛ ሰርጥ የሚገኙ ዳቦ ቤቶች በሙሉ ከአገልግሎት ውጭ በመሆናቸው ለ40 ቀናት ያህል ነዋሪዎች መሰረታዊ የሆነ ምግብ ባለማግኘታቸው በተለይም በህፃናት በህሙማንና በአረጋውያን ላይ ረሃብና የምግብ እጥረት እየተባባሰ መምጣቱን አስታውቋል። እስራኤል ረሃብን በሰላማዊ ሰዎች ላይ በመሳሪያነት በመጠቀሟ ከ65,000 በላይ ህፃናት በተመጣጠነ ምግብ እጥረትና በምግብ እጥረት ለሞት ተጋልጠዋል ብሏል። መግለጫው እስራኤል ለ70 ቀናት የመሻገሪያ መንገዶችን ሙሉ በሙሉ በመዝጋቷ የሰብአዊና የጤና ሁኔታ እየተባባሰ መጥቷል ሲል አስታውቋል። አሜሪካ በሶማሊያ ያለውን የሰላም አስከባሪ እንድትደግፍ ከአሜሪካ ህብረት የቀረበላትን ጥያቄ ውድቅ አደረገች። አሜሪካ በሶማሊያ ላለው የአፍሪካ ህብረት አዲሱ ተልዕኮ የፋይናንስ ድጋፍ እንደምታደርግ ተዘግቧል። የአፍሪካ ህብረት ከፍተኛ አመራሮች በተልዕኮ የአሜሪካ ድጋፍ እንድታደርግ ለማሳመን ወደ ዋሽንግተን አምርተው የነበረ ቢሆንም የአሜሪካ አመራሮች በኦፕሬሽን አለመሳካትና ሌላው የዓለም ክፍል የድርሻውን እየተወጣ አይደለም በሚል ጥያቄ ውድቅ ማድረጋቸው ተነግሯል። አሜሪካ ከሳምንታት በፊት ተልዕኮውን በተመለከተ በካምፓላ በተካሄደው ስብሰባ መዋቅራዊ ለውጦችን ካልመጡና ሌሎች ሀገራትን በኩል ካላዋጡ ምንም አይነት ድጋፍ እንደማታደርግ መግለጿ ይታወሳል። ከዚህኛው የህብረቱ ተልዕኮ በፊት በሶማሊያ የነበረውን ያልተከፈለ ዕዳና ደሞዝ ጨምሮ የ$100 ሚሊዮን እጥረት ያጋጠመው ሲሆን አዲሱ ተልዕኮ ከአልሸባብ መጠናከርና ድጋፍ ማጣት የተነሳ ከባድ ፈተና እንደሚገጥመው ከወዲሁ ተሰግቷል። በዲሞክራቲክ ሪፐብሊክ ኮንጎ በደረሰ የጎርፍ አደጋ ከ100 በላይ ሰዎች መሞታቸውን የመንግስት ባለስልጣን ገለጹ። በዲሞክራቲክ ሪፐብሊክ ኮንጎ የሚገኙ በርካታ መንደሮችን በጣለው ከባድ ዝናብ የጎርፍ አደጋ በመፈጠሩ ከ100 በላይ ሰዎች መሞታቸውን የአካባቢ ባለስልጣናት በጦርነትና በጅምላ መፈናቀል በምትታመሰው ሀገር አሳዛኝ ክስተት ማጋጠሙን ተናግረዋል። ጎርፉ በጣለው ከባድ ዝናብ የተከሰተ ሲሆን በደቡብ ኪቩ ግዛት በሚገኘው ካሳባ መንደር ከሐሙስ እስከ አርብ ምሽት ድረስ መዝነቡን የክልሉ ባለስልጣናት በርናርድ ኪሊ ተናግረዋል። የጣለው ከባድ ዝናብ የካባስ ወንዝ ግድብ በመጣስ የሚፈሰው ውሃ በመንገድ ላይ ያለውን ነገር ሁሉ ትላልቅ ድንጋዮች፣ ትላልቅ ዛፎችና ቤቶችን ጠራርጎ መውሰዱን ማከለው የሞቱትንም ሰዎች በዋነኝነት ህጻናትና አዛውንቶች ናቸው። 28 ሰዎች የአካል ጉዳት የደረሰባቸው ሲሆን ከ150 የሚሆኑ ቤቶች ወድመዋል። የክልሉ አስተዳዳሪ ሳሚ ካሎንጂ የውሃ መጥለቅለቁም ቢያንስ ከ104 ሰዎች ገድሎ ከፍተኛ ቁሳዊ ጉዳት አድርሷል ብለዋል። የደቡብ ኪቩ ግዛት የጤና ሚኒስትር ቴዎፍሎስ ዋሉሊካ ሙዛሊዋ
ለአሶሺየትድ ፕሬስ የዜና ወኪል እንደተናገሩት በጎርፍ አደጋ ምክንያት የነፍስ አድን ስራዎችን መስተጓጎል በመፈጠሩ በአገልግሎት እጦትና የስልክ መስመሮች በመዘጋታቸው እንቅፋት ሆኗል። በዲሞክራቲክ ሪፐብሊክ ኮንጎ በተለይም በምስራቅ የሀገሪቱ ታላላቅ ሐይቆች የባህር ዳርቻ አካባቢ ባሉ ኮረብታዎች በደን ጭፍጨፋ የተዳከሙ በመሆናቸው እንደዚህ አይነት የተፈጥሮ አደጋዎች በብዛት ይከሰታሉ። እንደ አውሮፓውያን አቆጣጠር በ2023 በደቡብ ኪቩ አውራጃ በኪቩ ሐይቅ ዳርቻ በሚገኙ በርካታ ማህበረሰቦች ላይ የጎርፍ አደጋ ባስከተለው ውድመት 400 ሰዎችን የገደለ ሲሆን በተመሳሳይ ባለፈው ወር በዋናው ከተማዋ ኪንሻሳ በደረሰ የጎርፍ አደጋ 33 ሰዎች ሕይወት ማለፉ ይታወሳል። የመጀመሪያዎቹን 49 ነጭ ደቡብ አፍሪካውያን የጫነው አውሮፕላን ወደ አሜሪካ በረረ። ትራምፕ አወዛጋቢ ስደተኞችን ፕሮግራማቸውን ነጭ ደቡብ አፍሪካውያን ለኢፍትሐዊ የዘር መድሎ ኢላማዎች ናቸው በማለት መከላከላቸው ይታወሳል። የደቡብ አፍሪካ ባለስልጣናት የትራምፕ ፖለቲካና የሀገሪቱ ህገ መንግስታዊ ዲሞክራሲ የሚጎዱ ሲሉ በጥብቅ ተቃውመውታል። ፕሪቶሪያል ነጭ ደቡብ አፍሪካውያን አሁንም በሀገሪቱ ውስጥ እጅግ ሀብታም ከሆኑ የህብረተሰብ ክፍሎች መሆናቸውን 75% የሚሆኑ የግል መሬት እንደሚቆጣጠሩና ከአብላጫው የጥቁር ህዝብ በ20 እጥፍ የበለጠ ሀብት እንዳላቸው ማስረድታለች። የደቡብ አፍሪካ ባለስልጣናት የትራምፕ እርምጃ እውነታውን የሚያዛባ ከመሆኑም በላይ አስተዳደራቸው ነጭ ያልሆኑ ስደተኞች ላይ ከዚያውም ጥገኝነትን የመገደብ ፖሊሲ ጋር የሚቃረን ነው ብለዋል። ከ500 በላይ በጎ ፈቃደኞች የአይን ብሌናቸውን ለመለገስ ቃል ገቡ። ባለፉት 9 ወራት 521 በጎ ፈቃደኞች የአይን ብሌናቸውን ለመለገስ ቃል መግባታቸውን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታወቀ። በአገልግሎቱ የስትራቴጂክ ጉዳዮች ስራ አስፈጻሚ አቶ ገብረአብ ፍስሐ እንደገለጹት በበጀት ዓመቱ 450 በጎ ፈቃደኞች በህይወት እያሉ ከህይወት በኋላም የአይን ብሌናቸውን እንዲለግሱ ቃል ለማስገባት ታቅዶ ሲሰራ ቆይቷል። በዚህም 521 በጎ ፈቃደኞች ከህልፈተ ህይወት በኋላ የአይን ብሌናቸውን ለመለገስ ቃል ገብተዋል ብለዋል። በተመሳሳይ በተጠቀሰው ጊዜ ውስጥ የ232 የአይን ብሌን ለመሰብሰብ የታቀደ ሲሆን 303 የአይን ብሌን መሰብሰብ ተችሏል። በደምና በአይን ብሌን ልገሳ ዙሪያ የማህበረሰቡን ግንዛቤ የሚያሻሽሉ ልዩ ሁነቶችን ማካሄዳቸውንም አያይዘው ጠቅሰዋል። በትራንስፖርት ተርሚናል ውስጥ መጠጥና ጫት መጠቀም የሚከለከልና ቅጣት የሚጣል ደንብ ተዘጋጀ። የአዲስ አበባ ከተማና ትራንስፖርት ቢሮ ያዘጋጀው ደንብ በህዝብ ትራንስፖርት ተርሚናል የአልኮል መጠጥ የጠጡና ጫት የቃሙ ሲጋራ የሚያጨሱ ሰራተኞች ባሏቸው ኢንተርፕራይዞች ላይ ቅጣት የሚጥል በመሆኑ ተነግሯል። በተርሚናል አገልግሎት ላይ ያለ አልኮል የጠጣ ሲጋራ ያጨሰና ጫት የቃመና ለመልካም ስነ ምግባር ተቃራኒ የሆነ ድርጊት ተፈጸመ አባል ያለው ኢንተርፕራይዝ ለመጀመሪያ ጊዜ ጥፋት 10,000 ብር እንዲቀጣ ደንቡ ያስረዳል ሲል ሪፖርት አስነብቧል። ለሁለተኛ ጊዜ ጥፋት ከፈጸመ ኢንተርፕራይዙ ውሉን እንዲቋረጥ የተደነገገ ሲሆን በተመሳሳይ ማንኛውንም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠብቀውም ያስረዳል። በዚህ ደንብ አስገዳጅ ሁኔታዎች ተብሎ ከተመለከቱት መካከል አንዱ ከተፈጸመ ቢሮ ለተርሚናል ኢንተርፕራይዙ ውሉን ስለመሰረዙ በጽሁፍ መግለጫ በማሳወቅ አገልግሎቱን ሊያቋርጥ እንደሚችል መመላከቱንም ዘገባው አክሏል። በእስር ላይ የሚገኙት የቀድሞው የፊሊፒንስ ፕሬዝዳንት የከንቲባ ምርጫ አሸነፉ። ሄግ በሚገኘው ዓለም አቀፍ የወንጀለኞች ፍርድ ቤት ታስረው የሚገኙት ፕሬዝዳንት ሮድሪጎ ዱቴርቴ ምርጫውን 80% ማሸነፋቸውን ተከትሎ ከእስር እንዲለቀቁ የሚጠይቅ ዘመቻ ተጀምሯል። ዱቴርቴ ባሳለፍነው መጋቢት ወር በንጹሃን ግድያና በአደገኛ ዝውውር ወንጀል ተጠርጥረው ፍርድ ቤቱ ባወጣው የእስር ትዕዛዝ በቁጥጥር ስር ውለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሁለተኛ የስልጣን ዘመናቸው ለመጀመሪያ ጊዜ ትልቅ ዲፕሎማሲያዊ ጉዞ ለማድረግ ሳውዲ አረቢያ ገብተዋል። ዶናልድ ትራምፕ ወደ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬትስ በሚያደርጓቸው የ4 ቀናት ጉዞ በአሜሪካ ውስጥ ከፍተኛ የሆነ አዲስ ኢንቨስትመንት እንደሚያስገኝ ተስፋ አድርገዋል። የዩናይትድ ስቴትስ የፕሬዝዳንቶች ስልጣን ከያዙ በኋላ ወደ እንግሊዝ፣ ካናዳ ወይም ሜክሲኮ ለጉብኝት የሚሄዱበትን መርህ በመጣስ ትራምፕ የመጀመሪያ ትልቅ የሚባለውን ጉብኝት ወደ ሳውዲ አረቢያ አድርገዋል ሲል ቢቢሲ ዘግቧል። ዋጋው 100 ሚሊዮን ብር በላይ የሆነ አየር ላይ የሚበር መኪና ተሰራ።
ከክሌን ቪዥን የመጡ ስሎቫኮች የሚበር መኪና አሳይተዋል። ኤርካር 2 የተባለው የአየር ላይ መኪና በ1 ደቂቃ ተኩል ውስጥ ወደ አውሮፕላንነት ይቀየራል። ከ3 ዓመታት በፊት ኩባንያው አንድ ፕሮቶታይፕ ያቀረበ ሲሆን አሁን ሞዴሉ የምስክር ወረቀት አግኝቷል። ከ200 በላይ የሙከራ በረራዎችን እያደረገ ሲሆን ለጅምላ ምርትም እየተዘጋጀ ነው። እስከ 1000 ኪሎ ሜትር ርቀት ድረስ የሚደርስ የበረራ ክልል የሚያክል ሲሆን በሰዓት 250 ኪሎ በፍጥነት አለው ተብሏል። ሽያጭ በሚቀጥለው ዓመት እንደሚጀምር ቃል ተገብቷል። ዋጋውም $800,000 ገደማ እንደሆነም ተዘግቧል። ዩናይትድ ኪንግደም እና አውሮፓን ዩክሬንን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ አዛተች። የእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታርመር ከፈረንሳይ ከጀርመን እና ከፖላንድ መሪዎች ጋር ጦርነቱ እንዳይበቃ ቅዳሜ ዕለት ከፕሬዚዳንት ዘለንስኪ ጋር በዩክሬን ተገናኝተዋል። በዩክሬን የተኩስ አቁም ስምምነት ለማድረግ የህብረቱ መሪዎች ውይይት አድርገዋል። ጠቅላይ ሚኒስትሩ ሩሲያ የ30 ቀናት ቅድመ ሁኔታ የለሽ እርቅን እንድትቀበል ጫናውን እየጨመረ በመምጣቱ ነው። ኬር ስታርመር የአውሮፓ አጋሮች ከአሜሪካ ጋር ሆነው ፑቲንን ለሰላም ፈቃደኛ እንዲሆኑ እየጠየቁ ነው። ነገር ግን ፑቲን ለሰላም ዝግጁ ካልሆኑ ማዕቀቡ የበለጠ ለማሳደግ ቃል ገብተዋል። የፑቲን አፈቀላጤ ቭላድሚር ሶሎቪየቭ በሩሲያ ቴሌቪዥን ጣቢያ ቀርበው ሩሲያ ሁላችንም ታጠፋለች ሲሉ ዝተዋል። ሶሎቪየቭ እንዳሉት ምዕራባዊ ሀገራት በዚህ ጦርነት ውስጥ ከተሳተፉ ከተሞቻቸውን እናወድማለን፣ ሁላችንም እንጠፋለን፣ ልክ እንደ ዶንባስ ከተሞች የእናንተም ከተሞች ይቃጠላሉ ሲሉ አስጠንቅቀዋል። ሶሎቪየቭ በመቀጠል ሰው የተፈጠረው ለጦርነት ነው፣ ነገር ግን አንድ ሩሲያዊ የተፈጠረው ለድል ነው ሲሉ በልበ ሙሉነት ተናግረዋል። ይህ በእያንዳንዱ የውጭ ዜጋ አይምሮ ውስጥ እንዲገባ ፈልጋለሁ፣ እኛም ምንጊዜም እናሸንፋለን ብለዋል። የሶቪየት የስራ ባልደረባ የሆነችው ማርጋሪታ ሲሞኒያን የምዕራባዊ ሀገራት ፋሽስቶች ስትል ጠርታቸዋለች። ሩሲያው እነዚህ ምዕራባዊ ሀገራት 100% ትፈጫቸዋለች ብላለች። ፑቲን በኢስታንቡል ድርድር የማይገኙ ከሆነ ሩሲያ የማትወጣው ችግር ውስጥ ትገባለች ሲሉ የጀርመን የውጭ ጉዳይ ሚኒስትር አስጠነቀቁ። የጀርመን የውጭ ጉዳይ ሚኒስትር ዋድፉል ዛሬ በሰጡት መግለጫ ፑቲን እውነተኛም የሰላም ፍላጎት ካለው ሐሙስ ዕለት ወደ ቱርክ መሄድ ይኖርበታል፣ በኢስታንቡል የሚደረገው ድርድር ሊያመልጠውም አይገባም ብለዋል። ሚኒስትሩን ጨምሮ ፕሬዚዳንት ፑቲን ሐሙስ ዕለት ወደ ኢስታንቡል ሄደው ከዘለንስኪ ጋር ካልተደራደሩ ውጤቱ ከባድ እንደሚሆን አሳስበዋል። በአጠቃላይ ሩሲያ ይህንን ጦርነት እንድትቀጥል ጀርመን አትፈቅድም ያሉት ሚኒስትሩ ሩሲያ በድርድሩ ላይ ካልተገኘች ጀርመን ምን እርምጃ ለመውሰድ እንዳቀደች ያሉት ነገር የለም። ይሁንና የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ በሩሲያ ላይ ጠንከር ያለ ማዕቀብ መደረግ እንዳለበት ማሳሰባቸውን ዘግቧል። የእስራኤል ባለስልጣናት የትራምፕ የመካከለኛ ምስራቅ የጉዞ መርሃ ግብር ላይ ቴል አቪቭ እንድትጨመር ያደረጉት ሙከራ ሳይሳካ ቀረ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕን በዚህ ዓመት መጀመሪያ ወደ ዋይት ሃውስ ከተመለሱ በኋላ የመጀመሪያው የውጭ ሀገር መሪ በመሆን በዋሽንግተን መጋበዛቸው ይታወሳል። አሁን ላይ ትራምፕ ለመጀመሪያ ጊዜ ትልቅ የውጭ ጉዟቸውን በመካከለኛው ምስራቅ እያደረጉ ይገኛሉ። ነገር ግን የጉዞ ፕሮግራማቸው በተለይ እስራኤልን አላካተተም። የእስራኤል ባለስልጣናት የትራምፕ አስተዳደር ሀገራቸውን እንዲጎበኙና በትራምፕ የጉዞ መርሃ ግብር ለመጨመር ቢወተውቱም ጥረቱ ከንቱ ሆኖ ቀርቷል። በእስራኤል የአሜሪካ አምባሳደር ማይክ ሃካቢ ቅዳሜ ዕለት የዩናይትድ ስቴትስ እና የእስራኤል ግንኙነት ጠንካራ መሆኑን ቢያረጋግጡም ከቅርብ ጊዜ የአሜሪካ ዲፕሎማሲያዊ ጥረቶች ጋር ተያይዞ አሜሪካ በቀጠናው ውስጥ ቅድሚያ ለምትሰጣቸው ጉዳዮች ከረጅም ጊዜ ወዳጇ ይልቅ ወደ ሌሎች ፊቷን እያዞረች ሊሆን እንደሚችል ይጠቁማሉ። ሰኞ የተለቀቀው እስራኤላዊ አሜሪካዊ ታጋጅ ኤደን አሌክሳንደር እስራኤልን ያላካተተ ቀጥተኛ የአሜሪካና ሐማስ ንግግር ውጤት ነው። ሌሎች የዩናይትድ ስቴትስ እርምጃዎችን በየመን ከሚገኙ የሀውቲ አማጽያን ጋር የተኩስ አቁም ስምምነት መደረሱን ከእስራኤል እውቅና ውጭ ነበር። በተጨማሪም የእስራኤል እቅድ ያላካተተና ከኢራን ጋር በቀጥታ መነጋገርን ጨምሮ በሀገሪቱ የኒውክሌር መርሃ ግብር ዙሪያ የተደረጉ ድርድሮችን የእስራኤል ባለስልጣናትን አስገርሟል። የትራምፕ ሁለተኛ የስልጣን ዘመን የጀመረው በግላቸው ተደራዳሪ ስቲቭ ዊትኮቭ ኔታንያሁ የጋዛ እስረኞችን ልውውጥ ለማድረግና ጊዜያዊ የተኩስ አቁም ስምምነት ለማድረግ ፈቃደኛ ባለመሆናቸው ኔታንያሁ ላይ ቅራኔ ይዘው ነበር። በሚያዝያ ወር ኔታንያሁ የንግድ ድርድሮች ወደ ዋይት ሃውስ ለሁለተኛ ጊዜ ቢጎበኙም ሁለቱ ሀገራት እስካሁን ስምምነት ላይ አልደረሱም። በዚህ የመካከለኛ ምስራቅ ሀገራት ጉዞ ላይ የኢኮኖሚ ጉዳዮች ከዲፕሎማሲያዊ ወይም ከደህንነት ጉዳዮች ይልቅ የትራምፕ አስተዳደር ቅድሚያ ከሚሰጣቸው ዝርዝር ውስጥ ይገኛሉ። በዚያ መለኪያ የአረብ ሀገራት ከፍተኛ የሀብት ክምችት ያላቸው በመሆኑ ኔታንያሁ ምንም እንኳን በዋይት ሃውስ ጽሕፈት ቤት በተደጋጋሚ ቢመጡም ከእስራኤል የበለጠ ጥቅም የአረብ ሀገራቱ እንደሚያስገኙ ታምኖባቸዋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ጥብቅ የኢሚግሬሽን ሕጎችን በማውጣት ወደ ሀገራቸው የሚገቡ ሰዎችን ቁጥር እንደሚቀንሱ ተናገሩ። ጠቅላይ ሚኒስትሩ በአዲሱ እቅዳቸው መሰረት በ2029 ወደ ሀገራቸው የሚገቡ ሰዎች ቁጥርና የሚወጡ ዜጎች ቁጥር እንደሚቀንስ ተናግረዋል።
በአዲሱ የኢሚግሬሽን እቅድ መሰረትም እንግሊዝኛ ቋንቋ መናገር እንደ አንድ መስፈርት የተጠቀመ ሲሆን ጠቅላይ ሚኒስትሩ በማህበራዊ ገጻቸው ባጋሩት ጽሑፍም በዩናይትድ ኪንግደም ለመኖር እንግሊዝኛ መናገር ይገባል ብለዋል። የእንግሊዝኛ ቋንቋ ችሎታ ደረጃ እንደሚሰጠው አይነት ቪዛ ይወሰናል ሲባል ቪዛቸውን ለማራዘምም የእንግሊዝኛ ችሎታቸውን ማሻሻሉ ማሳየት አለባቸው ተብሏል። ከዚህ ቀደም በእንግሊዝ ለ5 ዓመት የኖረ ሰው እንደ ነዋሪ የሚቆጠር የነበረ ሲሆን በአዲሱ እቅድ ይህንን መብት ለማግኘት ሰዎች ለ10 ዓመት መኖር አለባቸው ተብሏል። አንዳንድ ለማህበረሰቡ አስተዋጽኦ የሚያደርጉ እንደ ሕክምና ባለሙያ ያሉት ግን ከ5 ዓመት በኋላ የነዋሪነት ፈቃድ ማግኘት ይችላሉ ተብሏል። የነዋሪነት መብት ሰዎች በእንግሊዝ ለፈለጉት ያህል ጊዜ ለመኖር የሚያስችላቸው ሲሆን ይህ መብት ያላቸው ሰዎች ቤተሰቦቻቸው ወደ እንግሊዝ ከመውሰድ ጀምሮ የእንግሊዝ ዜግነት እስከ ማግኘት የሚያስችል መብት አላቸው። በተጨማሪ ከዚህ በኋላ የሶሻል ኬር ቪዛ አይኖርም ተብሏል። ቪዛው የበጎ አድራጎት ስራ የሚሰሩ ሰዎች ወደ እንግሊዝ እንዲገቡ የሚደረግበት ሲሆን ከዚህ በኋላ አይኖርም ተብሏል። በአዲሱ የእንግሊዝ ኢሚግሬሽን እቅድ መሰረት በሙያ ወይም ስኪል ወርከር ሆኖ ወደ እንግሊዝ መሄድ የሚፈልገው ሰው ቢያንስ የዩኒቨርሲቲ ዲግሪ ያስፈልገዋል። በአሁኑ ጊዜ በእንግሊዝኛ ፒኤችዲውን የሰራ ሰው ለ3 ዓመት በሀገሪቱ መቆየት ሲችል የመጀመሪያው ዲግሪያቸውን የያዙ ሰዎች ለግራጁዌት ቪዛ ካመለከቱት ለ2 ዓመት መቆየት ሲችሉ በአዲሱ እቅድ ለ18 ወራት ብቻ እንዲቆዩ ያደርጋል። በተጨማሪም አዲሱ እቅድ መሰረት ከውጭ ሀገራት ሰራተኞች መጥተው እንዲሰሩላቸው የሚፈልጉ ድርጅቶች በመጀመሪያ በእንግሊዝ ኢንቨስት ማድረግ አለባቸው ተብሏል። ጠቅላይ ሚኒስትሩ እነዚህን እቅዶች በመተግበር በመጪዎቹ 4 ዓመታት ውስጥ ወደ ሀገራቸው የሚገቡ ሰዎችን ቁጥር እንደሚቀንሱ ተናግረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍልስጤማውያን ለመቀበል ፍላጎት ያላቸው ሀገራት እየፈለግን ነው ብለዋል። እስራኤል ወደ ጋዛ ለመግባት ሙሉ ኃይሏን አዘጋጅታለች ያሉት ኔታንያሁ ሐማስን ስናጠፋና ታጋቾችን ስናስለቅቅ እንመልሳለን ሲሉ ተናግረዋል። ሐማስ ታጋቾችን እንለቃለሁ ሊል ይችላል፣ ጥሩ ነው ይመልሳሉ፣ እንቀበላለን፣ ነገር ግን ወደ ጋዛ መግባታችን የማይቀር ነው ብለዋል። ጠቅላይ ሚኒስትሩ ጦርነት ልናቆም የምንችልበት ሁኔታ አይኖርም ያሉ ሲሆን ጊዜያዊ የተኩስ አቁም ግን ሊኖር እንደሚችል ጠቁመዋል። የአሜሪካ ፕሬዝዳንት በሶሪያ ላይ ተጥሎ የቆየውን ማዕቀብ በሙሉ ለማንሳት ቃል ገቡ። ፕሬዝዳንቱ በሪያድ ባደረጉት ንግግር አሁን ጊዜው ሶሪያ ወደፊት ወደ ታላቅነት የምታጓዝበት እድል መሆኑን ተናግረዋል። ትራምፕ በመጀመሪያው ቀን የሳውዲ አረቢያ ቆይታቸውን $142 ቢሊዮን የሚያወጣ የጦር መሳሪያ ስምምነት የተፈራረሙ ሲሆን እንዲሁም የሳውዲው ልዑል $1 ትሪሊየን ያወጣሉ ያሏቸውን ሌሎች ኢንቨስትመንቶችም ላይ ከስምምነት ደርሰዋል። የትግራይ ክልላዊ ጊዜያዊ አስተዳደር የኢትዮጵያ አየር መንገድ ያደረገውን የጉዞ ክልከላ እንዲያነሳ ጠየቀ። የጊዜያዊ አስተዳደሩ ባህልና ቱሪዝም ቢሮ ዛሬ ግንቦት 9 ቀን 2017 ዓ.ም ለፌዴራሉ ቱሪዝም ሚኒስቴር በጻፈው ደብዳቤ ከፕሪቶሪያ የሰላም ስምምነት ወዲህ ወደ ትግራይ የተቋረጠውን የቱሪዝም እንቅስቃሴ ማነቃቃት፣ የተበላሸውን የክልሉ ምስል ዳግም መገንባት፣ ሰላምና መረጋጋት ማጎልበትና መሰል ስራዎችን እያከናወነ መሆኑን አውስቷል። ጨምሮም ከመጋቢት ወር 2017 ዓ.ም ጀምሮ ከክልሉ ውስጥ በተፈጠረው ስጋት የተነሳ ዓለም አቀፍ የጉዞ ማስጠንቀቂያ በመውጣቱ ወደ ትግራይ የሚደረገውን የቱሪስቶች ጉዞ መቋረጡን ጠቅሷል። በቢሮው ምክትል ኃላፊ አቶ ኃይላይ በየነ የተጻፈው ይህ ደብዳቤ ይቀጥልም ይሁንና በትግራይ ክልል የታየውን መረጋጋት ተከትሎ የቱሪስት እንቅስቃሴ መታየት በጀመረበትና ተስፋ በተፈጠረበት በዚህ ወቅት ደግሞ እንደገና ክልከላ እንደተደረገ አስረድቷል። ከቅዳሜ ግንቦት 2 ቀን 2017 ዓ.ም ጀምሮ ወደ ትግራይ የሚሄዱ ቱሪስቶችና የውጭ ፕሮጀክቶች ባለድርሻ አካላት በኢትዮጵያ ኤርፖርት እንዳይሳፈሩ ክልከላ እንደተጣለባቸው ገልጾ ምክንያቱ ግልጽ እንዳልሆነለት አስታውቋል። በመሆኑም በሚመለከታቸው አካላት ጋር በመነጋገር ለችግሩ አስቸኳይ መፍትሄ እንዲደረግ ጠይቋል። በሊቢያ ዋና ከተማ ትሪፖሊን የታጠቁ ኃይሎች ግጭት እንደገና መቀስቀሱን የዓይን እማኞች ተናግረዋል። ብጥብጡ በታጣቂ ቡድኖች መካከል የተቀሰቀሰው በዋና ከተማው በአይን ዛራ፣ በራስ ሐሰን እና በቢን አሹር ሰፈሮች መካከል ነው ሲሉ እማኞች አክለዋል። በግጭቱ ስለደረሰው ጉዳት እስካሁን ምንም አይነት መረጃ አልተገኘም። በግጭቱ ምክንያት የሚቲጋ አውሮፕላን ማረፊያ በረራዎች መቋረጣቸውን የሊቢያ መገናኛ ብዙሃን የገለጹ ሲሆን የትምህርት ሚኒስቴር በዋና ከተማው በሚገኙ ትምህርት ቤቶች የሚሰጠውን ትምህርት አግዷል። በሊቢያ የተባበሩት መንግስታት ድርጅት የድጋፍ ተልዕኮ በትሪፖሊን እየተካሄደ ያለውን ግጭት እንዳሳሰበው ገልጿል። የተባበሩት መንግስታት ድርጅት ለሁለተኛ ተከታታይ ምሽት ብዙ ህዝብ በሚበዛባቸው የትሪፖሊ ሰፈሮች ውስጥ ብጥብጥ ተባብሶ ስፍር ቁጥር የሌላቸው ሲቪሎች ለከፋ አደጋ በመጋለጣቸው በጣም ሰግተናል ሲል በኤክስ ገጻቸው ላይ አስታውቀዋል።
በሁሉም ህዝብ በሚኖርባቸው አካባቢዎች አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ግጭቱ ሰኞ ዕለት መጀመሪያ ላይ የተቀሰቀሰው ከፕሬዝዳንት ምክር ቤት ጋር የተቆራኘ የመረጋጋት ድጋፍ አፓራተስ የሚመራው አብደል ጋኒ አልኪክሊ ህይወቱ ማለፉን ተከትሎ ነው። ሊቢያ በ2011 የረጅም ጊዜ መሪዋ ሙአመር ጋዳፊ ለ4 አስርተ ዓመታት የስልጣን ቆይታ በኋላ ከስልጣን ከተወገዱ ጊዜ ጀምሮ በሁከት ውስጥ ትገኛለች። የሶሪያ የወቅቱን መሪ ለያዘልኝ $10 ሚሊዮን እሰጣለሁ ብላ የነበረችው አሜሪካ ከትራምፕ ጋር ፊት ለፊት መከሩ። የሶሪያ ሽግግር ፕሬዝዳንት አህመድ አልሻራ በታህሳስ ወር የአሳድ መንግስት በፍጥነት ከጣሉ ከአንድ ወር በኋላ በይፋ ስልጣን ተረክበዋል። የአህመድ አልሻራ ኃይሎች የታጣቂ ቡድኖችን ጥምረት በመምራት ፈጣን ዘመቻ በማድረግ በጦርነት የምትታመሰውን ሀገር ከ10 ዓመታት ይገዛ የነበረውን የበሽር ወል አሳድ አገዛዝን አስወግዷል። ከዚህ ቀደም የአልቃይዳ አዛዥ ቢሆንም ከቡድኑ ጋር ያላቸውን ግንኙነት አቋርጧል። አልሻራ አዲሱን የሶሪያ መንግስት ከባድ ስራና ትልቅ ኃላፊነት እንደሚጠብቀው ማሳሰባቸው ይታወሳል። 90 በመቶ የሚሆነው የሶሪያ ህዝብ በድህነት የሚኖር ሲሆን የበሽር አልሳዳ አስተዳደር ከስልጣን ከተወገደ በኋላ አንዳንድ ሁከቶችን በታጠቁ አንጃዎች፣ የጸጥታ ኃይሎችና በድሩዝ አናሳ ተዋጊዎች መካከል ቀጥሏል። በመጋቢት ወር በአዲሶቹ የጸጥታ ኃይሎችና በአሳድ ታማኝ መካከል በተፈጠረው ግጭት በመቶ የሚቆጠሩ አናሳ የአላዋያን ማህበረሰብ አባላት በጅምላ ተገድለዋል። ዩናይትድ ስቴትስ ማዕቀቡን ለማንሳት የወሰደችው እርምጃ በሶሪያ አዎንታዊ ምላሽ አግኝቷል። በአልሻራና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስብሰባ ከ2000 በኋላ የአሜሪካና የሶሪያ መሪዎች ፊት ለፊት ሲገናኙ የመጀመሪያ ሆኗል። በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ መሻሻሉን ሊያመላክት ይችላል። ዩናይትድ ስቴትስ በታህሳስ ወር አልሻራ ያለበትን ለሚያውቅ $10 ሚሊዮን ጉርሻ ሰጣለሁ ያለችው ከሰረዘ በኋላና በዲፕሎማሲያዊ ስብሰባዎችን ተከትሎ የሀገሪቱ ግንኙነት ይበልጥ መሻሻሉን አሳይቷል። ህንድ የፓኪስታን ዲፕሎማት በ24 ሰዓት ውስጥ ለቀው እንዲወጡ አዘዘች። አንድ ስማቸው ያልተጠቀሰ የኒው ዴልሂ የፓኪስታን ኤምባሲ ዲፕሎማት ያልተገባ ነገር አድርጓል በሚል የህንድ ውስጥ ጉዳይ ሚኒስትርን ከሷል። ከአንድ የኤምባሲ ሰራተኛ የማይጠበቅ በሚል ክሱን ለማጠናከር ሞክረዋል። ያልተገባ ነገር አድርጓል ከማለት የተሻገረ ተጨባጭ ሀሳብ ከዴልሂ በኩል ይህ ዜና እስከተጠናቀረበት ሰዓት ድረስ ይፋ አልሆነም። ፓኪስታንና ህንድ 5ኛውን ጦርነታቸውን ሊያደርጉ ነው በሚል ቀጠናው ስጋት ውስጥ ባለበት ሰዓት ባለስልጣኑን ማባረር ተጨማሪ ቀውስ ሊፈጥር ይችላል ተብሏል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አሸባሪዎችንና ስጋት የደቀኑብንን ሁሉ መምታታችንን እንቀጥላለን ካሉ በኋላ የዲፕሎማቱ ይውጣ መግለጫ ይፋ የሆነው። በሌላ በኩል ፓኪስታን ተኩስ አቁም ለማክበር ቁርጠኛ መሆኗን በመግለጽ ከኒው ዴልሂ በኩል ጥቃት ከተሰነዘረብኝ ግን አደገኛ አጸፋ ሰጣለሁ በሚል ዝታለች። የኒው ዴልሂ ውሳኔ እስላማባድ ከጦርነቱ ጋር ልታገናኘው ትችላለች የሚል ስጋትም ተደቅኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ተቀስቅሶ የነበረውን ግጭት በተኩስ አቁም ለጊዜውም ቢሆን ማስቆማቸው የሚዘነጋ አይደለም። የአውሮፓ ህብረት ሩሲያ ላይ አዲስ ማዕቀብ ለመጣል ከስምምነት ላይ መድረሱ የህብረቱ የውጭ ፖሊሲ ኃላፊ ጃዳ ካላስ ተናግረዋል። አዲሱ ማዕቀብ የሩሲያ ንግድ መርከቦችና ነዳጅ ዘይት ንግድ ላይ ያነጣጠረ ነው ተብሏል። ማዕቀቡ የሩሲያ ጦር ዩክሬን ላይ የሚፈጽሙት ጥቃት ለማስቆም ያለመ ነው ሲሉ ጃዳ ካላስ ተናግረዋል ሲል አናዶሉ ዘግቧል። የአውሮፓ ህብረት የሩሲያ ዩክሬን ጦርነት ከተጀመረ አንስቶ በሩሲያ ላይ የተለያዩ ማዕቀቦችን ሲጥል እንደነበረ ዘገባው አስታውሷል። በዩክሬንና በሩሲያ መካከል የሚደረገውን ድርድር አንድ ቀን ሲቀሩ የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ለመጣል ተስማምቷል። ዛሬ ሮብ የአውሮፓ ህብረት ሀገራት አምባሳደሮች ባደረጉት ስብሰባ በዚህ ማዕቀብ ላይ ፊርማቸውን ማኖራቸው ተሰምቷል። የዩክሬን ጦርነት ከተጀመረ አንስቶ የአውሮፓ ህብረት በሩሲያ ላይ ማዕቀብ ሲጥል ይህ 17ኛው ጊዜ ነው። ዛሬ የተጣለው ማዕቀብ በሚቀጥለው ሳምንት የህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮች በሚያደርጉት ስብሰባ እንደሚጸድቅ ይጠበቃል። ይህኛው ማዕቀብ ያነጣጠረው ሩሲያ በተዘዋዋሪ በምትጠቀማቸው መርከቦች ላይ ነው። እንደ አውሮፓ ህብረት ከሆነ በሩሲያ ላይ ተደጋጋሚ ማዕቀብ ይጣልም ነዳጅና ሌሎች ምርቶቿን ከመርከብ ወደ መርከብ በማገላበጥና በሌሎችም ስልቶች እየላከች ትገኛለች። በመሆኑም በዚህ መንገድ በምትጠቀማቸው ቢያንስ 350 መርከቦች ላይ ማዕቀብ መጣሉን ዘገባዎች አስረድተዋል። የአውሮፓ ህብረት ኮሚሽን የፋይዘር ጌት የህግ ጉዳይ በሁሉም ክሶች ማሸነፉ ተገለጸ። በኮቪድ-19 ክትባቶች ግዢ ላይ በኮሚሽኑ ፕሬዝዳንትና በፋይዘር ዋና ስራ አስፈጻሚ መካከል የጽሁፍ መልእክቶችን መኖራቸውን የሚያመላክቱ ተዛማጅና ተከታታይነት መረጃዎች ኒውዮርክ ታይምስ እንዳቀረበ በፍርድ ቤት ተረጋግጧል።
የአውሮፓ ህብረት ከፍተኛ ፍርድ ቤት የኒውዮርክ ታይምስ ጋዜጣ በፕሬዝዳንት ኡርሱላ ቮን ደር ሌየን እና በፋይዘር ዋና ስራ አስፈጻሚ አልበርት ቡርላ መካከል የተለዋወጡ የጽሑፍ መልእክቶች ማጋለጡን ተከትሎ ስለ ጉዳዩ የተጠየቀው የአውሮፓ ህብረት ስራ አስፈጻሚ መልእክቶቹን ያልያዘበትን ምክንያት በትክክል ማስረዳት አልቻለም ብሏል። በፋይዘር የኮቪድ-19 የክትባት ኮንትራቶች ዙሪያ በአውሮፓ ህብረት ኮሚሽን እና በኒውዮርክ ታይምስ መካከል ለረጅም ጊዜ ክርክር ሲነሳ ቆይቷል። የአውሮፓ ፍትህ ፍርድ ቤት ኮሚሽኑ የተጠየቁትን ሰነዶች አለመያዙን ለማረጋገጥ አሳማኝ ማብራሪያ አልሰጠም ሲል ውሳኔ አስተላልፏል። ፍርድ ቤቱ ኮሚሽኑ የጠየቁትን ሰነዶች አልያዝኩም ማለት አይችልም፣ ስለዚህ የሰነዶቹ ለምን ሊገኙ እንደማይችሉ ህዝቡም ሆነ ፍርድ ቤቱ እንዲረዱ የሚያስችል አስተማማኝ ማብራሪያ መስጠት አለበት ብለዋል። በኮቪድ-19 ክትባቶች ግዢ ላይ በኮሚሽን ፕሬዝዳንትና በፋይዘር ዋና ስራ አስፈጻሚ መካከል የጽሑፍ መልእክቶችን መኖራቸውን የሚያመላክቱ ተዛማጅና ተከታታይነት መረጃዎችን ኒውዮርክ ታይምስ እንዳቀረበ ፍርድ ቤቱ አረጋግጧል። ከውሳኔው በፊት አንድ የአውሮፓ ህብረት ባለስልጣናት እነዚህ ውሎች ከዚህ በፊት ፈጽሞ ታይተው የማያውቁ ነበሩ ብለዋል። ከውሳኔው በፊት አንድ የአውሮፓ ህብረት ባለስልጣናት እነዚህ ውሎች ከዚህ በፊት ፈጽሞ ታይተው የማያውቁ ነበሩ ብለዋል። ኒውዮርክ ታይምስ በ2021 ከዋና ስራ አስፈጻሚው ጋር በተደረገ ቃለ ምልልስ የምልክቶችን መኖር አስታውቆ የነበረ ቢሆንም ህብረቱ መረጃዎቹ ሲጠየቅ ጽሑፎቹን ማቅረብ አልችልም የሚል ምላሽ ሰጥቷል። መልእክቶቹን ለማግኘት ተደጋጋሚ ያልተሳካ ሙከራ ካደረገ በኋላ ኒውዮርክ ታይምስ ጉዳዩን በጥር 2023 ለአውሮፓ ፍትህ ፍርድ ቤት አቅርቧል። ፍርድ ቤቱ ኮሚሽኑ የጠየቁትን የጽሑፍ መልእክቶች መሰረዛቸውን አሊያም ከተሰረዙም ሆን ተብሎ ወይንም ባለማወቅ የተከሰተ መሆኑን በበቂ ሁኔታ ማብራራት አልቻለም ሲል ወስኗል። በውሳኔው ላይ የአውሮፓ ህብረት ኮሚሽን ለፍትህ ፍርድ ቤት ይግባኝ ለማለት 2 ወራት አለው ሲል ዩሮኒውስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኳታር የሚበረከትላቸው ቅንጡ አውሮፕላን የሀገራችን ሀብት እንደሆነ ተናገሩ። አውሮፕላኑ ለአሜሪካ አየር ኃይል የተሰጠ ነው እየተባለው የሚናፈሰው መረጃ የሞኝ ሀሳብ ሲሉ ትራምፕ ውድቅ አድርገውታል። ፕሬዝዳንት ትራምፕ ቦይንግ 747-8 የተሰኘውን ቅንጡ አውሮፕላናችንን ከኳታር ንጉሳዊ ቤተሰብ ለመቀበል መዘጋጀታቸውንም ታውቋል። $400 ሚሊዮን ያወጣው የተባለው እጅጉ ቅንጡ አውሮፕላንና ከኳታር መንግስት ለትራምፕ ሊሰጥ ነው የሚለው ወሬ ውዝግብ ማስነሳቱ ይታወሳል። ከ1950 ጀምሮ እስካሁን ባለው ጊዜ በዓለም አቀፍ ደረጃ 492 የመፈንቅለ መንግስት ሙከራዎች የተካሄዱ ሲሆን 245ቱ ስኬታማ ነበሩ። በ74 ዓመታት ውስጥ 220 የመፈንቅለ መንግስት ሙከራ በማድረግ አፍሪካ ቀዳሚዋ አህጉር ናት። ከዚህ ውስጥ በ109ኙ የተሳኩ ነበሩ። ከ54 የአፍሪካ ሀገራት 45ቱ ቢያንስ አንድ ጊዜ መፈንቅለ መንግስት ተደርጎባቸዋል። ከ2021 በፊት የነበሩት 10 ዓመታት ከአህጉሪቱ በአማካኝ በአመት አንድ መፈንቅለ መንግስት ይከናወን ነበር። ሱዳን 18 የመፈንቅለ መንግስት በማስተናገድ ቀዳሚዋ ስትሆን 6 ያህሉ ስኬታማ ነበሩ። ከ1950 እስከ 2024 በርካታ የመፈንቅለ መንግስት የተካሄደባቸው ሀገራቶች አሉ። መፈንቅለ መንግስት ከተካሄደባቸው ሀገራት ቀዳሚዎቹ የአፍሪካ ሀገራት ሲሆኑ ከነዚህም ውስጥ አብዛኞቹ የምዕራብ አፍሪካ ሀገራት ናቸው። ቡርኪና ፋሶ፣ ማሊና ኒጀር በርካታ የመፈንቅለ መንግስት ሙከራዎች የተካሄደባቸው የምዕራብ አፍሪካ ሀገራት መሆናቸውን እሙን ነው። መፈንቅለ መንግስት የሚበዛው በምዕራብ ይሁን እንጂ በተሞከረውና በተሳካው መፈንቅለ መንግስት ብዛት ሱዳን ቀዳሚ ሆናለች። ህዝባዊ ወያነ ሓርነት ትግራይ ህወሓት ከትናንት ማክሰኞ ግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የምስረታውን የወርቅ ኢዮቤልዩ ባለፈው የካቲት ወር ያከበረው ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን ገልጿል። ምርጫ ቦርዱ ይህን ውሳኔ ያሳለፈው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬው ዕለት መጠናቀቁን ተከትሎ ሲሆን ቦርዱ ይህንን ቀነ ገደብ ባሳወቀበት መግለጫ ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በ3 ወራት ውስጥ እንዲያካሄድ ትዕዛዝ ሰጥቶ ነበር። ቦርዱ ህወሓትን ጠቅላላ ጉባኤ እንዲያካሄድ ያዘዘው በአመጽና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለውን አዋጅ በሚያስቀምጠው ድንጋጌ መሰረት ነው። ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች በ6 ወራት ውስጥ ጠቅላላ ጉባኤያቸውን እንዲያካሄዱ በምርጫ ቦርድ ሊታዘዙ እንደሚችሉ ይደነግጋል። ይህ አዋጅ መሰረት በማድረግ በነሐሴ 2016 ዓ.ም ለህወሓት የህጋዊ ሰውነት ማረጋገጫ ምስክር ወረቀት የሰጠው ምርጫ ቦርዱ ፓርቲው የቦርድ ታዛቢዎች በተገኙበት በ6 ወራት ውስጥ ጠቅላላ ጉባኤ እንዲያደርግ ቀነ ገደብ አስቀምጦ ነበር። ቦርዱ የቅድመ ጉባኤውን የዝግጅት ስራዎች ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤውን ከማካሄዱ 21 ቀናት በፊት መስሪያ ቤቱ እንዲያስታውቅም ትዕዛዝ ሰጥቶ ነበር። የከፍተኛ ፍርድ ቤት ፕሬዝዳንቱና ምክትላቸው ከኃላፊነታቸው ተሰናበቱ። የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝዳንት ጸጋይ ብርሃንና ምክትላቸው ገብረ አምላክ አብዩ ከስራ ገበታቸው ተሰናብተዋል።
በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ፊርማ ግንቦት 5 ቀን 2017 ዓ.ም የተጻፈ ደብዳቤ እንደሚያመለክተው ፕሬዝዳንቱና ምክትላቸው የሥራ መልቀቂያ እንዲሰጣቸው በጠየቁትና ባመለከቱት መሰረት ከምስጋናም ጭምር ስንብት ተሰጥቷቸዋል። በዚህም ፕሬዝዳንቱና ምክትላቸው ከዛሬ ግንቦት 6 ቀን 2017 ዓ.ም ጀምሮ ከስራ መሰናበታቸውን የተጻፈላቸው ደብዳቤ ያመለክታል። ፕሬዝዳንቱና ምክትላቸው የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ወደ ስልጣን መምጣታቸውን ተከትሎ ወደ ኃላፊነት የመጡ ሲሆን ከአንዴም 2 ጊዜ ስራ ለመልቀቅ ጠይቀው ሳይሳካላቸው ቀርቷል። የስራ መልቀቂያ እንዲያስገቡ እንደ ምክንያት ከጠቀሷቸው ችግሮች የጊዜያዊ አስተዳደሩ ስራ አስፈጻሚ አካላት በህግ ልዕልና የሚያሳዩት ያልተጋባ ጣልቃ ገብነት መሆኑን ከዚህ ቀደም መግለጻቸው ይታወሳል። በዓለም ላይ 160 ሚሊዮን ህጻናት ለጉልበት ብዝበዛ ተጋላጭ ሆነው ይገኛሉ። 79 ሚሊዮን ህጻናት በአደገኛ የስራ ዘርፎች ተሰማርተው እንደሚገኙ የዓለም ሰራተኞች ድርጅት አስታውቋል። ከጠቅላላው 112 ሚሊዮን የሚሆኑ እድሜያቸው ከ5 እስከ 11 የሚሆኑ ህጻናት በግብርና ስራ እየተሰማሩ ሲሆን ከ7 ሚሊዮን የሚበልጡ ደግሞ በቤት ውስጥ ስራ እንዲሰሩ የተገደዱ ናቸው ብሏል። የተመድ ምክትል ዋና ጸሐፊ በአፍሪካ ልዩ አማካሪ ክሪስቲና ሳቤል በዓለም ላይ ከፍተኛ የህጻናት ጉልበት ብዝበዛ ያለው አፍሪካ ውስጥ መሆኑን ተናግረዋል። በአገሪቱ ህጻናት በግዳጅ ለትጥቅ ትግል በመመልመል በጦርነት ውስጥ እንዲሳተፉ ማድረግ የተለመደ ተግባር ነው ብለዋል። ከበርካታ የዝንጀሮ ዝርያ መካከል ቺምፓንዚ ተብሎ የሚጠራውና በትላልቅ ጥብቅ ደኖች ውስጥ የሚኖሩ ናቸው። ከሰሞኑ ባወጣው የኦክስፎርድ ዩኒቨርሲቲ ጥናት ላይ እነዚህ የዱር እንስሳቶች ላይ አዲስ ክስተት እየታየና ከነዚህ ዝንጀሮች የሚፈጠርባቸውን አካላዊ አደጋዎች በራሳቸው እንደሚያከሙት ያሳያል። በተለያዩ የዱር ቅጠላቅጠሎች እንዲሁም ስሮችን በመጠቀም ሕክምናን ያደርጋሉ። ይህ ጥናት ያካሄደው ዩኒቨርሲቲው ባወጣው ጽሑፍም እንደገለጸ የመጀመሪያ እርዳታ ሕክምና የሚሰጡት እርስ በርስ እንደሆነ ገልጿል። ፒተር ሲሉቫን የ68 ዓመቱ ሰው በ1987 በሰሜን ምዕራብ እንግሊዝ አንዲት ወጣት ሴትን በመግደል በስህተት ተከሷል። እነዚህን ሁሉ ዓመታት ጥፋተኛ ለመሆኑን ሲናገር ቆይቷል። ጠበቆቹ ጉዳዩን እንደገና እንዲታይለት 2 ጊዜ ቢሞክሩም ሳይሳካ ቀርቷል። በቅርቡ የተደረገው ምርመራ እንደሚያሳየው የሱሊቫን ዲኤንኤ ከወንጀል ቦታው በተገኙ ናሙናዎች ውስጥ አልተገኘም። ምልክቶቹ የሌላ ማንነቱን ያልታወቀ ሰው ናቸው። የዩናይትድ ኪንግደም ይግባኝ ሰሚ ፍርድ ቤት ውሳኔውን በመሻሩ ሱሊቫን ይፈታል። ዘጋርዲያን እንደዘገበው ይህ በሀገሪቱ ታሪክ ውስጥ ረጅሙ ስህተት የፍትህ ሂደት ሊሆን ይችላል ብለዋል። በአዲስ አበባ ከተማ ለአውቶቡስ ብቻ በተፈቀደ መንገድ ከአምቡላንስ ውጭ ሌሎች ተሽከርካሪዎች እንዳይሄዱ ሊከለከል ነው። በመዲናዋ የትራንስፖርት ፍሰቱ የተፋጠነ እንዲሆን ለአውቶቡሱ ብቻ የተፈቀደ መንገድ ቢኖርም ሌሎች ተሽከርካሪዎችም ስለሚጠቀሙበት ፍጥነቱ የተገደበ መሆኑን የአዲስ አበባ ትራንስፖርት ቢሮ ገልጿል። የቢሮውን ጥናትና ቴክኖሎጂ ዘርፍ ምክትል ቢሮ ኃላፊ አቶ ወርቁ ደስታ ከአዲስ ሚዲያ ኔትወርክ ኤፍኤም 96.3 ጋር በነበራቸው ቆይታ እንደገለጹት ለብዙሃኑ የትራንስፖርት በተፈቀደው መንገድ የመንግስት መስሪያ ቤት መኪኖች፣ የጸጥታ አካላትና ዲፕሎማቶች ተሽከርካሪዎች ስለሚጠቀሙበት በተፈለገው ልክ ግቡን አልመታም። በመሆኑም በቀጣይ ለብዙሃን ትራንስፖርት በተሰራው መንገድ ላይ ከአምቡላንስ ውጭ ሌሎች ተሽከርካሪዎች እንዳይጠቀሙ ለማድረግ እየሰራን መሆኑን ምክትል ቢሮ ኃላፊው ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያ ባለስልጣናት ጋር ለመደራደር ቱርክ አንካራ ገብተዋል። ድርድሩ በኢስታንቡል ሊጀምር መሆኑን ተከትሎ ከድርድሩ አስቀድሞ ከቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶሃን ጋር ተገናኝተው እንደሚነጋገሩ ታውቋል። ዜሌንስኪ አንካራ እንደደረሱ በአውሮፕላን ማረፊያ በሰጡት አጭር መግለጫ እኔ ለድርድር ተገኝቻለሁ፣ ሩሲያን በምን አይነት ደረጃ እንደሚገኙ እናያለን ሲሉ ተናግረዋል። በተጨማሪም ዜሌንስኪ የዩክሬን ልዑክ አባላት ከውጭ ጉዳይ ሚኒስቴር፣ ከፕሬዝዳንት ጽሕፈት ቤት፣ ከጦር ኃይሉና ከሁሉም ደህንነት ዘርፎች የተውጣጡ ተወካዮችን ያካተተ ነው ማለታቸውን ሲኤንኤ ዘግቧል። ሩሲያ ለድርድሩ የምትከተለውን የልዑካን ቡድን ስብጥር ይፋ ማድረጓ ይታወሳል። ይሁንና ዜሌንስኪ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በአካል ለመገናኘት ፈቃደኛ መሆናቸውን ቢገልጹም ክሬምሊን ግን ፑቲን ለድርድሩ ወደ ቱርክ እንደማይጓዙ አሳውቋል። እስራኤል በጋዛ የሚገኙ ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። እስራኤል ጦርነቱ ከተጀመረ አንስቶ ባልታየ መልኩ በጋዛ የሚገኙ ከፍተኛ ቁጥር ያላቸው ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች።
የእስራኤል መከላከያ ሰራዊት አብዛኛውን ክፍሉ ቀድሞውንም በፈንጂዎች የወደሙ የጋዛ ከተማ ደህንነቱ ያልተጠበቀ ብሎ የበየነ ሲሆን ከተማውን ተጠልለው የሚገኙ ነዋሪዎችም ሊፈጸም ከታቀደው ከፍተኛ ጥቃት በፊት ራሳቸውን ደህንነት አካባቢውን ለቀው እንዲወጡ ተናግረዋል። በእስራኤል ከተለያዩ ህንፃዎች መካከል ኢስላሚክ ዩኒቨርሲቲ፣ አልሺፋ ሆስፒታልና 3 የቀድሞ ትምህርት ቤቶች ይገኙበታል። እስራኤል ሐማስ እነዚህን ህንፃዎች ማዘዣና መቆጣጠሪያ ማዕከላት አድርጎ እየተጠቀመባቸው እንደሆነ በመጥቀስ ተከሳለች። የአካባቢውን ባለስልጣናትና የእርዳታ ድርጅቶች በበኩላቸው እነዚህ ስፍራዎች ላይ በሺዎች የሚቆጠሩ ንጹሃን መጠለላቸውን ተናግረዋል። ሰዎች ከነዚህ ቦታዎች እንዲለቁ ለማድረግ ጊዜ እንደማያስፈልግ የገለጹ ሲሆን ውሳኔው ከፍተኛ ቁጥር ባላቸው ሰዎች ላይ ጉዳት ሊያደርስ እንደሚችል አስጠንቅቀዋል ሲል ሚድል ኢስት ሞኒተር ዘግቧል። ትራምፕ በገልፍ ሀገራት የአረብ መሪዎች በተሰበሰቡበት ይህንን ጉባኤ ብዙዎቹ በቅናት ይመለከቱታል ብለዋል። በዚህ ቀጠና ሊደርስባቸው የሚችሉ አስደናቂ ስምምነቶች አሉም ሲሉ አክለዋል። ትራምፕ የባይደን አስተዳደር ብቃት የጎደለው መሆኑን ይህንን ክፍተት ፈጥሯል ሲሉ ከሰዋል። የአሜሪካ ፕሬዝዳንት በዚህ ጠረጴዛ ላይ ያሉ ሰዎች የኔ ታማኝነት የት እንዳለ ያውቃሉም ብለዋል። ይህን ተከትሎ ከኢራን ጋር ስምምነት ማድረግ እንደሚፈልጉ በመናገር ይህ እንዲሆን ግን ሽብርን መደገፍ ማቆምና ኒውክሌር ጦር መሳሪያ ሊኖር አይገባም ሲሉ ተደምጠዋል። የዩናይትድ ስቴትስ ፕሬዝዳንት ለፍልስጤማውያን የወደፊት ደህንነትና ክብር ተስፋ አደርጋለሁ ያሉ ሲሆን ነገር ግን የጋዛ መሪዎች በሁከት የሚቀጥሉ ከሆነ ግን ይህ ሰላም ሊሆን አይችልም ሲሉ ተናግረዋል። ትራምፕ አክለውም በዚህ ክፍል ውስጥ ያሉ መሪዎች ይህንን ግጭት ወደ ፍጻሜው ለማምጣት የወሰዱትን ገንቢ ሚና አጽድቀዋል። ትራምፕ አክለውም በዚህ ክፍል ውስጥ ያሉ መሪዎች ይህንን ግጭት ወደ ፍጻሜ ለማምጣት የወሰዱትን ገንቢ ሚና አድንቀዋል። እስራኤላዊ አሜሪካዊ ታጋጅ ኤዳን አሌክሳንደር እንዲለቀቅ ላደረጉት ድጋፍም መሪዎቹን አመስግነዋል። በሌላም በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጊዜያዊ የሶሪያው ፕሬዝዳንት አህመድ አልሻራ፣ የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሳልማን እና የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶሃን በበይነ መረብ መክረዋል። የዋይት ሀውስ የፕሬስ ሴክሬታሪ ካሮል ሌቪት ኤርዶጋንና ሳልማን ትራምፕ በሶሪያ ላይ የተጣለውን ማዕቀብ በማንሳቱ ምስጋና እንዳቀረቡም ተናግረዋል። ውሳኔው ደፋርም ሲሉ መሪዎቹን ማነጋገራቸውን ካሮሊን ሊቬ አክላለች። በኤክስ ላይ ባሰፈረችው ጽሑፍ ትራምፕ ለአልሻራ እንደተናገሩት በሶሪያ ታሪካዊ ነገር ለመስራት ትልቅ እድል እንዳላቸው ገልጻለች። በተጨማሪ ሶሪያ ይህንን ስምምነት እንድትፈርም ትራምፕ ጠይቀዋል። በአሜሪካ የሚመራው የመካከለኛ ምስራቅ ሀገራት ከእስራኤል ጋር ያላቸውን ግንኙነት መደበኛ ለማድረግ የሚደረገውን እንቅስቃሴ የአብርሃም ስምምነት በመባል ይታወቃል። ሁሉም የውጭ አሸባሪዎች ሶሪያን ለቀው እንዲወጡ ንገራቸው ሲሉ ትራምፕ አክለዋል። የሩሲያና የዩክሬን ጦርነትና የጋዛ ጦርነት ውይይት መደረጉ ሌቪ የገለጸች ሲሆን የሶሪያ መሪ አልሻራአ ለመሪዎች ሶሪያ በምስራቅና በምዕራብ መካከል ወሳኝ የንግድ ትስስር እንደምትሆን ተስፋ እንዳላቸውም ተናግረዋል። በሱዳን ዋና ከተማ ካርቱም የኤሌክትሪክ ኃይል መቋረጡን አጋጥሟል። የሱዳን ኤሌክትሪክ ኃይል አቅራቢ ፈጥኖ ደራሽ ኃይሉ በሁለት የኃይል ማዕከሎች ላይ የተፈጸመው የድሮን ጥቃት የእሳት አደጋ መከሰቱና በካርቱም የኤሌክትሪክ ኃይል እንደተቋረጠም ገልጿል። ፈጥኖ ደራሽ ኃይሉ የድሮን ጥቃት በአል ማርካት ሰብስቴሽን እና በኦምዱርማን ከተማ ባለ የኃይል ማሰራጫ ላይ እሳቱን ለማጥፋት የማህበረሰብ ጥበቃ ኃይሎች ጥረቶች እያደረጉ ነው ሲባል ስለደረሰው ውድመት ምርመራ ይጀምራል ተብሏል። የሱዳን ፈጥኖ ደራሽ ኃይል ዋና ከተማዋን ካርቱምን በሱዳን ጦር ከተነጠቀ በኋላ በቅርቡ በሀገሪቱ ብዙ ቦታዎች የድሮን ጥቃቶች እየፈጸመ ይገኛል። ሩሲያ ከዩክሬን ጋር ለሚደረገው የሰላም ድርድር የተደራዳሪዎቿን ስም ይፋ አድርጋለች። የሩሲያ ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር ለሚደረገው የሰላም ድርድር ተደራዳሪዎችን ይፋ ማድረጋቸውን ተከትሎ እርሳቸው እንደማይገኙ ተረጋግጧል። በቱርክ በሚደረገው የሰላም ድርድር ቭላድሚር ሜዴንስኪ የተደራዳሪው ልዑል መሪ የሆነውን በፕሬዝዳንት ፑቲን ተመርጠዋል። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሚካኤል ጋሉዚን፣ ምክትል የመከላከያ ሚኒስትሩ አሌክሳንደር ፎሚን እንዲሁም የሩሲያ ጦር ኃይሎች የሰራተኞች ኃላፊ ኢጎር ኩትኮቭ ሩሲያን በመወከል በቱርክ ይገኛሉ። በዚህ የሰላም ድርድር ላይ ፕሬዝዳንት ቭላድሚር ፑቲን ይገኛሉ ተብሎ ቢጠበቅም የማይገኙ በመሆኑም የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንደማይገኙ መታወቁን ሮይተርስ እና ታዘግቧል። ህወሓት ለአፍሪካ ህብረት ኮሚሽን አቤቱታ አስገባ። የፕሪቶሪያል ስምምነት ለ2 ዓመታት በትግራይ የነበረውን አውዳሚ ጦርነት ማስቆሙን በመጥቀስ የጀመረው ህወሓት ስምምነቱን የግጭቱ ስረ መሰረት በመንቀል ዘላቂ ሰላም የማምጣት ዓላማ እንደነበረው አስረድቷል። ይሁንና የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ የፕሪቶሪያል ስምምነት ላይ አደገኛ ፈራሚ የሆነው ህወሓት ህገወጥ በማለት መፈረጁን ከስምምነቱ መሰረተ ሀሳብ እንደሚጣረስ አስታውቋል። በፕሪቶሪያል ስምምነት ላይ አንደኛው ለሌላኛው እውቅና እንደሚሰጡ መስፈሩን ያወሳው ህወሓት የፓርቲውን መሰረዝ በሰላም ሂደቱ ላይ
ላይ ተጽዕኖ እንደሚያመጣ አስረድቷል። በመሆኑም አንደኛ በፕሪቶሪያል ስምምነት ላይ የማደራደር ሚና የነበራቸው አካላት አስቸኳይ ስብሰባ እንዲጠሩ፣ ሁለተኛ ጉዳዩን በሚቀጥለው የአፍሪካ ህብረት ሰላምና ደህንነት ምክር ቤት ስብሰባ ላይ በአጀንዳነት እንዲቀርብና ሶስተኛ እነዚህ ሁለት ነገሮች እስከሚከናወኑ ድረስ የኢትዮጵያ መንግስት የምርጫ ቦርድ ውሳኔ ከማስፈጸም እንዲቆጠብ ጫና እንዲደረግበት ለአፍሪካ ህብረት ኮሚሽነር በጻፉት አቤቱታ ላይ ጠይቋል። ኢትዮጵያ በፕሮጀክቶች መቋረጥ በአመት 43 ቢሊዮን ብር እያጣች መሆኑን ኢንስቲትዩቱ አስታወቀ። ኢትዮጵያ የከሰምና የተንዳሆ የስኳር መስኖ ልማት ፕሮጀክት ስራ በማቆማቸው በአመት 43 ቢሊዮን ብር እያጣች መሆኑን የኢትዮጵያ ፖሊስ ጥናት ኢንስቲትዩት አስታወቀ። ኢንስቲትዩቱ በመስኖ ልማት ፕሮጀክት የልማት አቅምና በፖሊሲ ጉዳዮች ዙሪያ ባደረገው ጥናት በስኳር መስኖ ልማት ፕሮጀክት ሊለማ የታሰበውን ልማት ሙሉ በሙሉ ባለማምላቱ በግጭትና በተለያዩ ችግሮች ስራ በማቆማቸው ብልሽት ሲያጋጥማቸው ተጠግነው ቶሎ ለአገልግሎት ክፍት በማድረጋቸው ሀገሪቱ በአመት ማግኘት ያለባትን ገቢ እንዳታገኝ ማድረጉ ተገልጿል። በኢትዮጵያ ፖሊስ ጥናት ኢንስቲትዩት በግብርናና የገጠር ልማት ተመራማሪ ዶክተር መኮንን በቀለ ባቀረቡት የመስኖ ልማት ፕሮጀክቶች የልማት አቅምንና ፖሊሲ ጥናት ከሰም የስኳር መስኖ ልማት ፕሮጀክት 20700 ሄክታር መሬት ለማልማት ታስቦ የተገነባ ቢሆንም 2000 ሄክታር መሬት እያለማበት ነው ያለው ብለዋል። ሊለማ የታሰበው መሬት ባለማልማቱ ሀገሪቱ በአመት 10 ቢሊዮን ብር ገቢ እያጣች ነው ሲሉም ገልጸዋል። በተጨማሪም በተንዳሆ የስኳር መስኖ ልማት ፕሮጀክት 60,000 ሄክታር መሬት በመስኖ ለማልማት ታስቦ የተገነባ ቢሆንም ካለፉት 9 ዓመታት ጀምሮ አገልግሎት እየሰጠ አለመሆኑን በዚህ ሀገሪቱ በአመት 33 ቢሊዮን ብር ገቢ እያጣች ነው ሲሉ አብራርተዋል። ከሁለቱ የመስኖ ልማት ፕሮጀክቶች ሀገሪቱ በአጠቃላይ በአመት 43 ቢሊዮን ብር እያጣች ነው ሲሉ መናገራቸውን ኢፒድ ዘግቧል። የኢትዮጵያና ቻይና የሚዲያ ትብብር ለማሳደግ ያለመ መድረክ በአዲስ አበባ ዩኒቨርሲቲ ተካሂዷል። በመድረኩ የመንግስት ኮሚኒኬሽን አገልግሎት ሚኒስተር ዶክተር ለገሰ ቱሉ እና የቻይና ሬዲዮና ቴሌቪዥን አስተዳደር ሚኒስተር ሳኦ ጁሚን እንዲሁም ከፍተኛ የመንግስት የስራ ኃላፊዎች ተገኝተውበታል። የመንግስት ኮሚኒኬሽን አገልግሎት ሚኒስተር ዶክተር ለገሰ ቱሉ የሚዲያ ትብብርን ወደ ስልጠና በማሳደግ ብቃትና ስነ ምግባር ያላቸው የሚዲያ ባለሙያዎችን ለማፍራት በጋራ በመስራት ይገባል ብለዋል። የሁለቱ ሀገራት ህዝብ ሊያስተሳስሩ የሚችሉ ተግባቦቶችን በማጠናከርና ምቹ የሆነን ከባቢን በመዘርጋት የሚዲያውን ዘርፍ ጥቅም ማሳደግ እንደሚጠበቅ ገልጸዋል። ኢትዮጵያና ቻይና በባህልና ታሪክ ረጅም ዓመታት ያስቆጠሩ ሀገራት ናቸው ያሉት የቻይና ሬዲዮና ቴሌቪዥን አስተዳደር ሚኒስተር ሳኦ ጁሚን ቻይና ከኢትዮጵያ ጋር ያላትን ትብብርና ትስስር ለማጠናከር በትኩረት እንደምትሰራ ተናግረዋል። በየጊዜው እያደገ ባለው የተሳሰረ ዓለም ውስጥ ሚዲያ እንደ ድልድይ ነው። በባህልና ታሪክ ሀብታም የሆኑትም ኢትዮጵያ እና ቻይናን ለማስተሳሰር ሚዲያው ከፍተኛ ሚና አለው ሲሉ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ስራ አስፈጻሚ ዘላለም እንዳሻው ገልጸዋል። ምክትል ስራ አስፈጻሚው እንዳሉት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህንን ሚናውን በሚገባ እየተወጣ ይገኛል ብለዋል። በቀጣይም የሀገሪቱ የሚዲያ ስራ የሚያስተዋውቁና የህዝብ ለህዝብ ትስስር የሚያጠናክሩ ስራዎችን የመስራቱን ተግባር ሚዲያው አጠናክሮ እንደሚቀጥል ጠቁመዋል። በኢትዮጵያና ኬንያ ድንበር አቅራቢያ 4 ኬንያውያን ተገደሉ። ትናንት ሐሙስ ጠዋት ለተፈጸመው ለዚህ ግድያ የኬንያ ባለስልጣናት በኢትዮጵያ የሚገኙ የሙርሌ ጎሳዎች ተጠርጣሪ አድርገዋል። የአካባቢው አስተዳደር ሙስጠፋ ኬቦ ግድያውን መፈጸሙን አረጋግጠዋል። የሞቱት በቱርካና ሐይቅ አሳ አስጋሪዎች መሆናቸውን አስረድተዋል። አሳ አስጋሪዎቹ ስራቸውን ካከናወኑ በኋላ በተገኙበት ይህ ጥቃት ተፈጽሞባቸዋል የሚል ግምት እንዳላቸው አስታውቀዋል። የአካባቢው ነዋሪዎች የተኩስ ሩምታ መስማታቸውን እንደተናገሩትና ጥቃቱ የፈጸሙት ከኢትዮጵያ የመጡ የሙርሌ ጎሳ አባላት መሆናቸውን እንደገለጹ አስረድተዋል። በቱርካና ሐይቅ አሳ ማስገር መብት የተነሳ የኬንያው ቱርካናና የኢትዮጵያ ዳሳነች ጎሳዎች ከቅርብ ጊዜ ወዲህ ከፍተኛ ውዝግብ ውስጥ መግባታቸው ይታወቃል። ከጥቂት ወራት በፊት በዚሁ ውዝግብ የተነሳ ከ20 በላይ ኬንያውያን መገደላቸውን መዘገቡም አይዘነጋም። የኬንያው ፕሬዝዳንት ዊሊያም ሩቶ ይህንን አካባቢ በሚቀጥለው ወር ለመጎብኘትና ያለውን ውዝግብ በቅርበት ለመመልከት ማቀዳቸውን ዘገባዎች አስታውቀዋል። የአማራ ክልል ዳኞች በፖለቲካ ጉዳዮች ላይ በማንኛውም ማህበራዊ ሚዲያ ላይ ሀሳብ እንዳይሰጡ የሚከለክል ደንብ ወጣ። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛውም ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡም በክልሉ የሚገኙ ዳኞች ሀሰተኛ ማህበራዊ ሚዲያዎች እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል። የዳኞችና የጉባኤ ተሿሚዎችን የስነ ምግባርና የዲሲፕሊን የሚመለከተው ይህ ደንብ የጸደቀው ከትናንት በስቲያ ማክሰኞ ግንቦት 5 ቀን
2017 ነው። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉዳይ ደንቡን በዚህ ዕለት ጀምሮ ተግባራዊ እንዲሆን ውሳኔ አስተላልፏል። የአማራ ክልል ፍርድ ቤቶች የዳኞች አስተዳደር ጉባኤን ለማሻሻል በ2014 የወጣውን አዋጅ ለዳኞችና ለጉባኤው ተሿሚዎች የስነ ምግባርና የዲሲፕሊን ደንብ የማውጣት ስልጣን የሰጠው በጠቅላይ ፍርድ ቤት ስር ላለው አብይ ጉባኤ ነው። እስካሁን በስራ ላይ የቆየው የስነ ምግባርና የዲሲፕሊን ደንብ የወጣው በ2007 ዓ.ም ነበር። ይህ ደንብ በርካታ ጉዳዮችን ያካተተ ቢሆንም ግልጽነት የጎደላቸውን ጉዳዮች ይበልጥ ግልጽ ለማድረግ በአዲስ መልክ እንዲዘጋጅ መደረጉን የአማራ ክልል ጠቅላይ ፍርድ ቤት በትናንትናው ዕለት ባሰራጨው መረጃ አስታውቋል። አዲሱ ደንብ እንዲዘጋጅ ከተደረገባቸው ምክንያቶች አንዱ በቀድሞው ደንብ ያልነበረ የዳኞች ማህበራዊ ሚዲያ አጠቃቀምን ማካተት በማስፈለጉም እንደሆነ ፍርድ ቤቱ ገልጿል። የማሊ ጦር ሰራዊት ስልጣን ከያዘ በኋላ በተቃዋሚዎች ላይ እየወሰደ ባለው እርምጃ ወታደራዊ አስተዳደር በሀገሪቱ ያሉ ሁሉንም የፖለቲካ ፓርቲዎች አገደ። በመላው ሀገሪቱ ያሉ ፖለቲካ ፓርቲ አባላት ስብስብና ፖለቲካዊ ባህሪ ያላቸው ድርጅቶች በሙሉ ከእንቅስቃሴ ውጭ እንዲሆኑ ከወታደራዊ ቡድኑ ሁንታ ፕሬዝዳንት ጽህፈት ቤት ወጥቶ በሀገሪቱ መንግስት ቴሌቪዥን የተነበበው መግለጫ አስታውቋል። መግለጫው በ2020 እና በ2021 በማሊ በተደረገው መፈንቅለ መንግስት ስልጣን በጨበጡበት ወታደራዊ መሪ አስሚ ጎይታ የተፈረመ ሲሆን ወታደራዊ መሪው ምርጫ ተካሂዶ ስልጣን እንደሚያስረክቡ ቃል ገብተው የነበረ ቢሆንም ቢያንስ ለቀጣይ 5 ዓመታት በመንበራቸው ላይ ይቆያሉ እየተባለ ነው። ሩሲያና የዩክሬን ጦርነት ከተጀመረ ወዲህ የሁለቱ ሀገራት ባለስልጣን በ3 ዓመታት ለመጀመሪያ ጊዜ ፊት ለፊት ተገናኙ። ባለስልጣናቱ ውይይት ለማድረግ በቱርክ ኢስታንቡል ሲገናኙ ሳይጨባበጡ ነው ወደ ታቀደው ንግግር የገቡት። በጦርነት ላይ የሚገኙ ሀገራት የሚያደርጉት ውይይት ጉልህ የሆነ ውጤት ያመጣል ተብሎ ባይጠበቅም ትልቅ እርምጃ መሆኑን ተንታኞች ተናግረዋል። በሁለቱ ሀገራት መካከል ውይይቱን እያስተባበሩ ያሉት የቱርክ የውጭ ጉዳይ ሚኒስትር ሀካን ፊደን እና ሌሎች ባለስልጣናት ናቸው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በተቻላቸው ፍጥነት መገናኘት እንደሚፈልጉ ተናግረዋል። የተባበሩት አረብ ኤሚሬትስ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷ ተገለጸ። ባለፈው ዓመት ብቻ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷን የሀገሪቱ የሳይበር ደህንነት ኃላፊ ዶክተር መሐመድ አልኳይት ገልጸዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና ኢንፎርሜሽን መረብ ደህንነት አስተዳደር ያዘጋጁትን የኢትዮጵያ ቴክኖሎጂ ኤክስፖ 2025 በሚካሄድበት ሁነት እንደገለጹት የሳይበር ደህንነት ሁልጊዜ ሊጠበቅ የሚገባው ነው። ለሳይበር ምህዳሩ የሚስተዋሉ ጥቃቶች ቅጽበታዊ ናቸው። ከችግሮቹ ለመላቀቅ በዘርፉ ከፍተኛ ኢንቨስትመንት ስራን እየሰሩ መሆኑን አንስተዋል። የምንኖረው በጂኦ ፖለቲካል ለውጥና ግጭቶች በዙሪያችን በተንሰራፋበት ጊዜ ነው። ለዚህ ወሳኝ የሆኑ መሰረተ ልማቶች በማስፋፋት የሳይበር ደህንነትን መጠበቅ ይገባል ነው ያሉት። እንደ ዶክተር መሐመድ አልኳይት ገለጻ አሁን ሁላችንም ጠንክረን ልንሰራውና ልናሳካው የሚገቡን በአስተዳደር በፖሊሲዎችና ህጎችን በማሻሻል የዲጂታል ትራንስፎርሜሽን ማረጋገጥ ላይ ነው። የዓለም አቀፉ የወንጀል ፍርድ ቤት አቃቢ ህግ የግዳጅ እረፍት እንዲወጡ ተደረገ። የዓለም አቀፉ የወንጀል ፍርድ ቤት አይሲሲ ዋና አቃቢ ህግ ካሪም ካህን በቀረበባቸው ጾታዊ ጥቃት ክስ ለጊዜው ከኃላፊነታቸው እንዲነሱ መደረጉን ሮይተርስ ዘግቧል። በአቃቢ ህጉ ላይ ይህ ስሞታ የቀረበባቸው ባለፈው ጥቅምት ወር ሲሆን እሳቸው ግን የተባለውን ድርጊት እንዳልፈጸሙ መግለጻቸው ይታወሳል። ስሞታውን መቅረቡን ተከትሎ የአይሲሲ ሰራተኞችና በርካታ መንግስታዊ ያልሆኑ ድርጅቶች ካህን ከኃላፊነት ተነስተው ምርመራ እንዲደረግባቸው ጥያቄ ሲያቀርቡ ቆይተዋል። በጉዳዩ ላይ ካለፈው ሳምንት አንስቶ ምርመራ የተጀመረ መሆኑን የገለጸው ዘገባው በዚህ የተነሳ አቃቢ ህጉ ተጠርተው ቃለ መሐላቸውን መስጠታቸውን አስረድቷል። ዛሬ ደግሞ በግዳጅ እረፍት እንዲወጡ ተደርገው ከኃላፊነታቸው እንዲገለሉ መደረጉን አስታውቋል። የአይሲሲ አቃቢ ህግ የሆኑት ካሪም ካህን ከወራት በፊት የእስራኤሉ ጠቅላይ ሚኒስትር ላይ በመሰረቱት ክስ የእስር ማዘዣ እንዲወጣባቸው ማድረጋቸውም ይታወሳል። ዶናልድ ትራምፕ አስቸኳይ ፑቲንን ማግኘት እንደሚፈልጉ አስታወቁ። ፕሬዝዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል የሰላም ድርድር በቱርክ ኢስታንቡል ለማካሄድ የሩሲያን ፕሬዝዳንት ቮሎዲሚር ፑቲንን ማግኘት እንደፈለጉ ነው ያስታወቁት። በገልፉ ሀገራት ጉብኝት እያደረጉ የሚገኙት የነጩ ቤተ መንግስት አለቃ ዶናልድ ትራምፕ እኔና ፑቲንን እስክንገናኝ ድረስ ምንም ነገር አይከሰትም ሲሉ አረጋግጠዋል።
የታቀደው የሰላም ድርድር የሚያመቻቹት ቱርኮች ሁለቱንም ወገኖች ከስምምነት ለማድረግ በከፍተኛ ሁኔታ እየጣሩ ነው ሲል ጠቅሶ የጻፈው የቢቢሲው ተንታኝ ኦርናን ጉርኒ ከኢስታንቡል ነው። በቀድሞው የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የስልጣን ዘመን ውጭ ጉዳይ ሚኒስትር የነበሩት አንቶኒዮ ብሊንከንን ተክተው የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ ከቱርክና ከዩክሬን ባለስልጣናት ጋር ለመነጋገር እዚያው ኢስታንቡል ከተማ ላይ ለመገናኘት ማቀዳቸውን ለማወቅ ተችሏል። ይሁን እንጂ ይህ ድርድር ተስፋ የሚጣልበት እንዳልሆነ ከወዲሁ ተንታኞችና ጉዳዩን በቅርበት የሚከታተሉ ሰዎች ትንበያቸውን እየሰጡ ይገኛሉ። በዩናይትድ ስቴትስ በዩክሬንና በቱርክ መካከል የተደረገው ድርድር የተጠናቀቀ ሲሆን ይህንን ተከትሎ የሩሲያ ዩክሬን ድርድር ይካሄዳል ተብሎ ይጠበቃል። የዩክሬን ኤፍ-16 ጀቷ መከስከሱን አስታወቀች። የዩክሬን አየር ኃይል ዛሬ ባወጣው መግለጫ እንደገለጸው ይህ ጀት የተከሰከሰው የሩሲያን ጥቃት በሚመክትበት ወቅት ነው። 3 በአየር ላይ የነበሩ የሩሲያ ጥቃት ከመከተ በኋላ አራተኛውን ለመመከት በሚንቀሳቀስበት ወቅት መከስከሱንም አስታውቋል። ኤፍ-16 ጀቱ ከመከስከሱ በፊት ፓይለቱን በመውረዱ በህይወት መትረፉን የገለጸው የዩክሬን አየር ኃይል ፓይለቱ በአደጋ ሰራተኞች ተፈልጎ መገኘቱን አስረድቷል። የዩክሬን ኤፍ-16 ጀት ሲከሰከስባት የዛሬው 3ኛው ነው። በዓለማችን ላይ እጅግ ዘመናዊ የሚባለውና የአሜሪካ ሰራሹ ኤፍ-16 ጀት ለማግኘት የዩክሬን ፕሬዝዳንት በተደጋጋሚ ጥያቄ ሲያቀርቡ መቆየታቸውን ይታወሳል። አሜሪካ ይህንን ጀት ለዩክሬን ያልሰጠች ቢሆንም ሌሎች ሀገራት ግን እንዲሰጧት ፈቅዳለች። በዚህ የተነሳም የአውሮፓ ሀገራት ወደ 85 ያህል ኤፍ-16 ለመስጠት ቃል የገቡ ሲሆን ሁሉም ግን ለዩክሬን አልደረሳትም። ይህ ጀት ለአጠቃቀም ውስብስብ ከመሆኑም በላይ ዋጋውም ውድ እንደሚባል ቢዝነስ ኢንሳይደር ዘግቧል። በሱዳን ዛምዛም ካምፕ ግድያ፣ አስገድዶ መደፈርና እገታ መበራከቱን ባለስልጣኑ አስታወቀ። ሰሜን ዳርፉር በሚገኘው ዛምዛም የተፈናቀሉ ሰዎች ካምፕ ውስጥ የግድያ፣ አስገድዶ መድፈርና የመሰወር ድርጊቶች መበራከቱን ተገልጿል። ከሰሜን ዳርፉር ግዛት ከኤልፋሽር በስተደቡብ 12 ኪሎ ሜትር ርቀት ላይ የሚገኘው የዛምዛም ካምፕ አስተዳደር በካምፕ ውስጥ በፈጣን የድጋፍ ሰጪዎች ኃይሉ የሚደርሰውን በደል ለመከታተል የሚያስችል መድረክ ተከፍቷል። የዛምዛም ካምፕ አስተዳደር ቃል አቀባይ መሐመድ ካሚስ ዱዳ ለሱዳን ትሪቡን እንደተናገሩት ከሆነም ባለፈው ሳምንት በድህረ ገጽ ላይ የወጣው የቅርብ ጊዜ መረጃ 31 ያስገድዶ መድፈር ጉዳዮችን፣ 52 በግዳጅ የተሰወሩና 173 የተገደሉ ሰዎች ስለመኖራቸው ያሳያል። ነገር ግን በመድረኩ ላይ የሚጠቀሙና መረጃ የሚያቀርቡ አካላት በኤልፋሸርና በአቅራቢያው በታዊ ላይ የሚገኙና አብዛኛዎችን የተፈናቀሉ በመሆናቸው የኢንተርኔት አገልግሎት የማያገኙ ቢያገኙም ለመጠቀም ገንዘቡ የሌላቸው በመሆኑ ምክንያት መድረኩ በርካታ ፈተናዎች እንዳሉበት ጠቁመዋል። በተጨማሪም በካምፑ ላይ በተፈጸመው ጥቃት ወይም በተፈናቀሉበት ወቅት በርካታ ነዋሪዎች ስልኮቻቸው እንደጠፉና በርካቶች ወደ ደህና አካባቢዎች ለሚያደርጉት ጉዞ የገንዘብ ድጋፍ ለማድረግ ስልኮቻቸውን ለመሸጥ መገደዳቸውና የደረሰባቸውን በደል በሰነዶቻቸው ላይ ተጽዕኖ እንዳሳደረ ተናግረዋል። የአርኤስኤፍ ዛምዛም ካምፕን ከወራት ድብደባ በኋላ በሚያዝያ 11 ከ3 ቀናት ግጭት በኋላ ተቆጣጥሮታል። ጥቃቱ የእርዳታ ሰራተኞችን ጨምሮ 400 ንጹሃን ዜጎች የገደለ ሲሆን 406,000 ሰዎች እንዲሰደዱ ያደረገ፣ በ180 ሺዎች ደግሞ በካምፕ ውስጥ እንደታሰሩ የተባበሩ መንግስታት ድርጅት ገልጿል። መሐመድ ካማስ ዱዳ በሱዳን ጦርና በአርኤስኤፍ መካከል የእርስ በርስ ግጭቱ ቢቀጥልም በአልፋሽር የነበረው ሁኔታ መረጋጋቱን ዘግቧል። በጤና ጣቢያዎችና ሆስፒታሎች ከፍተኛ የመድኃኒት እጥረትና የምግብ ዋጋ መናር መከሰቱን ተከትሎ በኤልፋሽር በሰላማዊ ዜጎች ላይ እየደረሰ ያለውን ስቃይ አጽንኦት ሊሰጥበት ይገባል ተብሏል። በአሁኑ ሰዓት በሱዳን ላይ ያለው የዋጋ ንረት ስንመለከት አንድ የልብስ ማጠቢያ ሳሙና 6,000 የሱዳን ፓውንድ፣ 1 ኪሎ ስጋ 12,000 ፓውንድ፣ በጥሬ ገንዘብ በባንክ ከሆነ 20,000 ፓውንድ ይሸጣል ተብሏል። አንድ በርሜል ውሃ በጥሬ ገንዘብ 8,000 ፓውንድ ያስወጣል። በባንክ ዝውውር ከሆነ ደግሞ 12,000 ፓውንድ ከፍ ይላል። ኤልፋሽር በከፍተኛ የገንዘብ እጥረት እየተሰቃየ ሲሆን ይህ ዜጎች 100,000 ፓውንድ በባንክ ካላቸውና በጥሬ ገንዘብ መቀየር ከፈለጉ የሚያገኙ 65,000 ፓውንድ ብቻ ነው። ከተማዋ ከአንድ ዓመት በላይ በአርኤስኤፍ ኃይሎች ጥብቅ ከበባ ውስጥ ስትሆን ነዳጅን ጨምሮ በርካታ እቃዎች ወድመዋል ወይም ተዘርፈዋል። ይህ የአካባቢው ነዋሪዎች ቃሮ በመባል የሚታወቀው የአህያ ጋሪዎችን በመጠቀም በጥይት የተጎዱትን ወደ ጤና ጣቢያዎች እንዲያጓጉዙ አስገድዷቸዋል። ከ21 ዓመት በታች የሆኑ ታዳጊዎች ትንባሆ ሲሸጡና ሲጠቀሙ ከተገኙ እርምጃ ወስዳለሁ ሲል ባለስልጣኑ አስታወቀ። አዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን አዲስ አበባን ከትንባሆ ጭስ ነጻም ለማድረግ በተቀረጸው በመደበኛ ቁጥጥር በጤና ተቋማት፣ የህዝብ መሰብሰቢያ ስፍራዎችና የተለያዩ የመንግስት መስሪያ ቤቶች ሙሉ በሙሉ ከትንባሆ ጭስ ነጻ የማድረግ ስራ እየሰራ መሆኑን አስታውቋል። ባለስልጣኑ በአዋጅ 11/12/2011 መሰረት ከ21 ዓመት በታች የሆኑ ታዳጊዎች በተለያዩ የሱቅ መደብሮችና በየመንገዱ ትንባሆ ሲሸጡ እና ሲጠቀሙ
ሲጠቀሙ ከተገኙ እርምጃ እንደሚወሰድ በባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ተናግረዋል። ትንባሆ ማጨስ የሚያስከትልባቸውን ከባድ አደጋዎች እንዳሉ በሕክምና ባለሙያዎች የሚገለጽ ሲሆን ከነዚህ መካከል ካንሰር፣ የልብ ህመም፣ ስትሮክ፣ የሳምባና የስኳር በሽታ እንዲሁም የቆዳ እርጅናን ማፋጠን ዋና ዋናዎቹ ናቸው። በትንባሆና በኒኮቲን ምርቶች ላይ የትንባሆ ኢንዱስትሪ ስልቶች ማጋለጥ በሚል መሪ ቃል ሜይ 31 የዓለም ትንባሆ የማይጨስበት ቀን በማስመልከት ከተማ አቀፍ የጸረ ትንባሆ ንቅናቄ ከሚያዝያ 25 እስከ ግንቦት 23 2017 ዓ.ም እንደሚካሄድ ተገልጿል።